ከ20 ሚሊዮን ብር በላይ በቁማር ተበልቷል። ራሴን ላጠፋ ራሱ ከአንዴም 4-5 ሞክሬያለሁ። ስኬታማ በሆነ ሰዓት በዙሪያው የነበሩ ሰዎች አሁን ሲወርቅ አልተገኙም። ሁሉ ነገሬን አጣሁ። ከ20 ምናምን ሚሊዮን ብር በላይ ማለት ነው። ቁማር የብዙ ሰዎችን ህይወት፣ ትዳር፣ ቤተሰብ እያበላሸ ይገኛል። ሁሉ ነገር ብልሽት ሲልብኝ ተነስቼ ገዳም ገባሁ። ፍቅረኛ ነበረች። እወድሃለሁ ግን በወንድምነት ነው። ባላሰበበት መንገድ በአቋራጭ ገንዘብ አገኛለሁ ብሎ ያለውን ንብረት በሙሉ አጥቶ እዚህ በማኔዝ ወለሸቱ ግቢ ተገኝቷል። የሱ ታሪክን ወደ እናንተ ያደረሰላችሁ 26ኛው ዙር ሪትሪታችን ነው። የአእምሮ መጨነቅ፣ ፍርሃት፣ መከዳት፣ ራስንና ሰዎችን ይቅር ለማለት መቸገር ውስጥ ናችሁ። በሕይወታችሁ እርካታ ጠፍቷል። መደሰት፣ ሰላም፣ ጥሩ እንቅልፍ ከፈለጋችሁ ከኛ ጋር ለ4 ቀን በአርባ ምንጭ ቆዩ። ተፈጥሮ ውስጥ ግቡ፣ በአርባ ምንጮቹ ዋኙ፣ አዲስ ጓደኛ አግኙ። እንደዚህ እንደሚስቁ ሰዎች ስቃችሁ ተመለሱ። ከጥር 29 እስከ የካቲት 2 በአርባ ምንጭ ከተማ። እንኳን ደህና መጣ። እንኳን ደህና ቆየኝ። ስትታይ ኢነርጂ አሁንም በጣም አሪፍ ነው። ልክ ነህ። እንደዚህ ስታይ አሁን ያለውበት ነገር ፊዚካሊ ጥሩ ነገሮች ላይ ያለው ምናምን ልመስል ይችላለሁ፣ ግን አሁን ላይ በጣም ነው በቃ ያለውበት ከሁሉም ነገር ርቄ ነው ያለሁት። ከቤተሰብ ኢቭን እነሱ አካባቢ አይደለም እየኖርኩ ያለሁት። ራሱ ከአካባቢ በፊት እኖርበት የነበረው አካባቢ ራሱ ራቅ ብዬ ነው። በቃ ኖርማሊ እንጃ በፊት ከነበረኝ ይሄ አብሮ ሶሻብል ነበርኩኝ፣ በጣም ጠንካራ ሰራተኛ ነበርኩኝ። እነዛ ነገሮች በሙሉ ይቅሩብኝ ብዬ አካባቢን እንኳን ርቄ ነው የምገኘው። ገንዘብ ታገኘ ነበረ? በስራ በጣም ገንዘብ አገኘ ነበረ። ጠንካራ ሰራተኛ ነበርኩኝ። እንጃ ከምል በላይ በጣም አገኘ ነበረ። በጣም ምን ነበር ተሰራ የነበረው? ባንክ ላይ። ከዛ 5 ወር ከሰራው በኋላ ትንሽ የባንክ ስራ ትንሽ ከበድ ይላል ሳይሆን አንድ አይነት ነገር ነው። ጠዋት ትገባለህ፣ ማታ ትወጣለህ፣ ጠዋት ትገባለህ፣ ማታ ትወጣለህ። ያው እኔ ደግሞ ትንሽ የቢዝነስ ነገርም ስለሆነ የተማርኩት በቃ ቶሎ ብዬ የራሴን ቢዝነስ ጀምሬ ስራ በደንብ አድርጌ አስፋፍቼ የራሴን ነገር ነበረ ፍላጎቴ የነበረው እና 5 ወር ከሰራው በኋላ ወዲያው ነው የወጣሁት ከባንክ ማለት ነው። ከዛ የግሌን ስራ ለመጀመር ተፍ ስል ያው ባይዘዌ የክፍለ ሀገር ልጅ ነኝ። መጀመሪያ ላይ ሻሸመኔ። ሻሸመኔ ሞቅ ያለ ከተማ ነው፣ የንግድ ከተማ ነው። ለዛ ነው ያላት እና ሻሸመኔ ይሄ ማለት ቤተሰቦች ነጋዴዎች ምናምን ስለነበሩ እንዲህ ዳቦ ቤቶች ነበሩ እና ያው ደህናም ስለነበሩ እኔም አንዳንዴ ያው ቤተሰብ ቢዝነስ እየሰራ ካየ አብራቸው እንትን ካልክ ሞቲቬት ትሆናለህ ቶሎ ብለህ ያው ወደ ቢዝነስ ዓለም ለመግባት እንጂ መቀጠሩን ብዙም አትፈልገው። በወር የሚመጣ ነገር ምናምን ብዙም አይምሮ ላይ እንትን አይልም እና ልክ ከባንክ በ5 ወር እንደወጣሁኝ ምን አረኩኝ መሰለህ? እንዲህ በፊት ድንች ምናምን በመኪና ባይሱዚ ከሻሸመኔ እዚህ አዲስ አበባ የሚያመጡ ነጋዴዎችን አቅ ነበር። ከዛ ኮንታክታቸውን ፈለኩና ደወልኩላቸው። እንደዚህ አዲስ አበባ እኮ እንደዚህ አስቤ ነበረ ለመነገድ ምናምን ስላቸው መኪና ምናምን አይሱዚ ያስፈልጋል። ከዛ አይሱዚ ያስፈልጋል ሲሉኝ በቃ ችግር የለውም እናንተ አምጡ፣ ኖርማሊ የትራንስፖርቱ ምናምን ሸፍናችሁ እኔ እዚህ የሚገዙ ነጋዴዎችን አገናኛቸዋለሁ አሉ። ኖርማሊ የሚያስረክቧቸው አሉ። እነሱ ግን አዲሽናል አናግሬ ደግሞ በራሴ መንገድ በየቀኑ አንዳንድ መኪናም ይሁን 2 መኪናም ሲመጣ የራሴን ትርፏን ለመውሰድ ማለት ነው ማገኘውን። እሱም ብዬ አንድ እዛ ማቃቸው ሻሸመኔ ድንች ሌሊት ላይ ዳቦ ስንት ሰዓት መሰል ሌሊት ላይ ይሸጣል። እንትኖቹ ድንች የሚቆፍሩት 10 ሰዓት 9 ሰዓት ጀምሮ ነው እየተጫኑ በመኪና ወደ ገጠር የሚሄዱት። ሻሸመኔ ገጠር ማለት ነው፣ ከዋናው ከተማው ራቅ ያለ ወጣ ብለህ ወደ ብቻ አለ አይደለ፣ ወጣ ብለህ ድንች እንትን ያለበት ማለት ነው፣ የእርሻ ማሳ ምናምን ያለበት እዛ ጋር ያሉት እና ሌሊት ከኛ ዳቦ ስለምናከፋፍል እነሱ ጋር 10 ሰዓት ምናምን ነጋዴዎችን አቃቸው ስለነበረ ነው እኔ ኮንታክታቸውን አግኝቼ እዚህ ከባንክ እንደወጣሁኝ ቀጥታ እንትን ሄድኩት ፒያሳ። ከዛ እነሱን ፈቃደኛ ሆኑ። አንድ ነጋዴ በቃ ችግር የለውም አለኝና በየቀኑ 1 መኪና 2 መኪና ከሻሸመኔ ይልክልኛል። ከዛ እኔ መርካቶ አስረክባለሁ የራሴን ትርፉን እያስኩ ማለት በኩንታል ማለት ነው። በኩንታል ነው የሚልካው 50 ኩንታል 60 ኩንታል መጣ እኔ ማገኘውን አገኛለሁ ማለት ነው። ስንት አገኘ ነበር ቢያንስ?
ቢያንስ ከአንድ ኩንታል ይዛ ሰዓት 50 ብርም ይገኛል። ይገኝ ነበር። ብዙ ጥሩ ብር ነበር ማለት ነው። 20 ብርም 30 ብርም ያው እንደ አየሩ ነው ይገኝ ነበረ። ከዛ እሷን እየሰራውኝ ስራው በብዛት እንዳልኩ ለሊት ሲጓዙ ይመጣሉ። ማታ ነበር የሚመጡት በብዛት። አሁን ለምሳሌ ድንቹን ጭናውት እዚህ ለሊት ነው የሚገቡት ፒያሳ ለሊት 10 ሰዓት ምናምን። ከዛ ወደ አስረክበ 2 ሰዓት ምናምን በቃ ወደ ቤት ትሄዳለህ። ከዛ እኔ ፍሪ ሰዓት አለኝ ማለት ነው። ከዛ ቢያንስ እስቲ ልቀጠር ምናምን አልኩኝና ድጋሚ ማለት ያኛው በቃ ሰዓት አለኝ ድጋሚ አዲሽናል ስራ ደግሞ አሰብኩኝና እንትን ስል የግል ድርጅት አገኘሁ። እንትን ላይ ኢምፖርት ኤክስፖርት የሚሰራ ፕራይቬት ሊሚትድ ካምፓኒ ላይ አመለከትኩኝና ተቀጠርኩ። ያኛው ስራ ግን እንዳለው ነው ማለት ነው። 3 ወር ምናምን እንደሰራሁኝ ስልጠና ምናምን ኦፖርቹኒቲ መጣና ድርጅቱ ህንድ ላከን 3 ልጆች ማለት ነው። ኒው ዴልሂ የምትባል ኒው ዴልሂ ላከን። እዛ የ3 ቀን ስልጠና ምናምን ወሰደንና ተመልሰን ያው ድርጅቱ እንድናገለግል ነው ሞር እንትን ያለው። ግን እኔ ስልጠናውን ወስጄ ትንሽ ከሰራው በኋላ እሱም ትንሽ ሰዓት ምናምን በጣም ከባድ ነው። ድርጅቱ ይቆጣጠራል ምናምን ጊዜ የለም በቃ ኖርማሊ። እዛም ራሱ ፒያሳ ደርሼ ስመጣ ሰዓት ከረፈደ ምናምን ሊመቸኝ አልቻለም። 3 ወር ሰራውኝና ወጣሁ። ከዛ አሁንም ድጋሚ ሌላ ነፃነት ያለው ድርጅት መፈለግ ጀመርኩኝ። ቢያንስ ታይም ያለው ማለት ነው። ሌላም ስራ አዲሽናል ለመስራት ስለፈለግኩኝ እሱን ሳረግ ሌላ ካምፓኒ ደግሞ ጆይን አረኩኝ ስለ 1 ዓመት ባልሞላ ጊዜ ውስጥ ማለት ነው። ይሄን ማለት ከዛ 3ኛ የገባሁት የወተት ካምፓኒ ነው። በማርኬቲንግ ነበር የገባሁት። እነሱ ግን ትንሽ ጥናት ካረኩ በኋላ 1-2 ሳምንት ማርኬቱን ካጠናውላቸው መስመሮች ነበሯቸው። እነሱን ጥናት እንዳረግላቸው ነበር የፈለጉት። 1 ወር ምናምን አካባቢ ጥናት አድርጌ ለማናጀሩ ነገርኩት ያረኩትን ጥናት። ይሄኔ መስመር ወደ 6 መስመር ነበራቸው። አይ ቲንክ 6 አይሱዞች ምናምን ይወጡ ነበር እና እሱ የፈለገው 7ኛ መስመር እንዲዛረጋለት ነበር የፈለገው። ከዛ ከ6ቱ መኪኖች ጋር የወጣውኝ ያሉትን የገበያ ጥናት አረኩኝ። 7ኛ መስመር ዘረጋውለት። ከዛ 7ኛ መስመር ላይ ሰው ሴልስ ምናምን ጉድለት ሲመጣ እኔ ራሴ ወደ ሴልስ ተቀላቀልኩ ማለት ነው። ሴልስ ሆንኩኝ በቃ 7ኛ መስመር ላይ ማለት ነው። ከዛ ሴልሱን እየሰራው ምናምን ከስተመሮች ምናምን ጥሩ ነው ኖርማሊ ከሰው ጋር የመግባባት ችግር የለብኝም። 7ኛ መስመሩን ከዘረጋውላቸው በኋላ በቃ እዛው ሴልስ ሆኜ ረጅም ጊዜ በቃ ማለት 6 ወር ምናምን ከሰራው በኋላ ከዛ ቢያንስ በግል ድንቹንም እዛ እየሰራው ነው። አልቆመም። ሰዓት አለኝ። ይሄኛው የወተት ስራ ደስ የሚል ጠዋት ትገባለ 6 ሰዓት 5 ሰዓት ስራ ያልቃል። የለም ለምን ያው ሰው በጠዋት ነው ሱቆችም ካየ በጠዋት ነው የሚረከቡ። 7 ሰዓት ላይ ብትሄድ እንዴ ምንድነው ቢራ ነው እንዲያንቀበልም ነው የሚሄዱ። 5 ሰዓት ምናምን ስራ ያልቃል። ከ6 ሰዓት ወደ ቤት ትገባለ። ስለዚህ 6 ሰዓት ወደ ቤት ሲገባ ደግሞ እንደገና ፍሪ ታይም አገኘው ማለት ነው። ከ6 ሰዓት በኋላ በቃ ሁልጊዜ ፍሪ ነኝ። ስለዚህ ከ6 ሰዓት በኋላ ፍሪ ስትሆን ደግሞ አልባሌ ቦታ ምናምን ልትሄድ ስለምትችል ራሴን በስራ ቢዚ ማድረግ ፈለግኩኝ ድጋሚ ተጨማሪ ማለት ነው። እሱን ሳስብ የመጣልኝ አይዲያ ምንድነው ምሰራበት ድርጅት ላይ ቺዝ ምናምን እንደዚህ ከስተመሮች የሚፈልጉ ምናምን በደንብ እያየው መጣኝ። ሱፐር ማርኬቶች አሉ። ከዛ ክፍለ ሀገር ላይ ለምን ይሄን ነገር ስራ በደንብ ስላሉ በደንብ ጥናት አድርጌ መጥቼ ለምን አልሰራም ብዬ አይምሮዬ ላይ የመጣልኝን ሀሳብ ድርጅቱ ሜቢ ክፍለ ሀገር አሁን ሐዋሳ ምናምን ነበር ያሰብኩ። ሐዋሳ፣ መቀሌ፣ ጅማ አሰብኩኝ መጀመሪያ ሀሳቡ መጣልኝ። እዛ ላይ መሄድ ግን ግዴታ ያው ማናጀሩ ማስፈቀድ አለብኝ። ምክንያቱም ራቅ ያለ ቦታ ስትሄድ 1 ቀን 2 ቀን 3 ቀን ልታድር ትችላለህ። በዛ ላይ የገበያ ጥናት ነው የምታደርገው። በዛ ላይ ከዚህ በፊት ከተሞችን ብዙም አላቅም። ሐዋሳን ብቻ ነው የማውቀው ከሌሎች አንጻር ማለት ነው። ከዛ ማናጀሩን የሆነ ሳምበዲ ሞተ ምናምን ብዬ ተነስቼ በቃ ይሄን አሰብኩኝና ሐዋሳ ሄድኩኝ። ከዛ ሐዋሳ ሄጄ ጥናት አረኩ። ሳረግ ሱፐር ማርኬቶች አሉ፣ ሆቴሎች እነ ሌዊ ምናምን አሉ፣ እነ ሳውዝ ስታር ምናምን ትልልቅ ሆቴሎች ምናምን በድፍረት ገብቼ እንዲህ ነው መሰራው እንዲህ ቺዝ ለምን አላቀርብላችሁ ምናምን ብዬ አናገርኩኝ። ጅማም ሄድኩኝ፣ ማውቀው ነገር የለም። ቀሌ ደግሞ አልሄድኩም። ሰው ግን አገኘው፣ በሰው አገኘው ፍላጎት ያለው ሰው። ከዛ ጎንደርም እነዚህን ከተሞች ያስኩኝና ቺዝ ላቀርብላቸው ምናምን እንትናልኩኝ። ሳምፕል ላካሉኝ፣ ሳምፕል ላኩኝ። ከዛ ቀስ እያልኩ ትርፉ ብዙም አልነበረም ገባሁኝ በቃ ሲስተም ውስጥ ማለት ነው። ከዛ በደንብ ሲስተም ውስጥ ከገባሁ በኋላ እየወደዱት መጡ። ከዛ በቀን 500 ኪሎ 1000 ኪሎ ምናምን ማዘዝ ጀመሩ።
ከዛ ማረጋው ነው መሄድ አልሄድም አንዴ ብቻ ሲስተሙና እንትን ብዬ እዚህ ሆኜ መላክ ብቻ ነው የኔ ስራ ከዛ መርካቶ ነው እንትኔ መርካቶ ነው አሪፍ የሆነ ቆይታ ነበረኝ የሚገራርም ቤተሰቦችን አፍርቼበታለሁ ብዙ ተፈጥሮ ነገሮችን አይቻለሁ እና እንደኔ መደሰት የምትፈልጉ ከሆነ ከተፈጥሮ ጋር መግባባትና ማየት የምትፈልጉ ከሆነ መምጣት ትችላላችሁ ታውን ድረስ ብዙ ጥቅሞችን አግኝቻለሁ አንደኛ የመጀመሪያው ነገር ራሴን በደንብ እንዳገኝ ከራሴ ጋር እንደሆን ከራሴ ጋር እንድዋሃድ ከፈጣሪ ጋር እንድገናኝ አድርጎኛል በጣም ትልቅ ነገር ነው ያገኘሁበት ስለዚህ እናንተም በተቻላችሁ መጠን ከዚህ ፕሮግራም ጋር አብራችሁ ብትሳተፉ በጣም አሪፍ ነው ብዬ አስባለሁ የኔን ቺዝ ብቻ ጭነው አይደለም አሚሄዱት አሁን ጅማ ሌላ የሸቀጣ ሸቀጥ እቃዎች ካለ ቺዙንም እዛው ፍሪጅ ይሄ እንትኑ ፍሪጅ አለ ምንድነው ጃላቲ ምናምን እንደሱ አይነት በሱ ይጫናል ጅማ ይሄዳል በቃ እንደሱ አዳማም አይ ሚን አዋሳም እንደዛማ ከዛ እንደዛ መላኩ ጀመርኩኝ ከዛ በቃ ሚገርም ሳንቲም ነው እሱ ትርፉ ብራገኛ ሚገርም በቃ በቀን 20,000 30,000 ታገኝ ማተፍ ጀመርክ በቃ ምክንያቱም ለመሰለ 500 ኪሎ ከተባልክ የምትይዘው ትርፍ ከ20 እስከ 30 እስከ 40 ብር ትይዛለህ 1,000 ከተባልክ 50,000 ብር ታገኝ ትችላለህ አግኝተህ ካለ 50,000 ብር በቀን እንዴ በደንብ ከዛ በቃ ብሩ በቃ ባንዲ ያላሰብኩት ነገር ሆነ ማለት በቃ ስራውን ተውኮ ከዛ አልተውኩም ለምሳሌ ያኛውን ተውኩ ማለት ብዙ ነገሮች ይበላሹብሃል እዛ ጋር ቺስ ፈልግ እዛ ድርጅት ሰራተኛ ስለሆንኩ ብቻ ቅድሚያ ያገኛለሁ ውስጥ ላይ እንትን ከሚለውም ልጅ ጋር ምናምን ትግባባለህ ማለት መግባባት ምልህ አለ ምናምን ስትል ለሌላ ሰው አሳልፎ አይሰጥም እኔ ይወስደዋለሁ እላለሁ እንደገና ትንንሽ ሳይሆን እንደፈለክ ማግኘት በበልኪ የፈለከው ነገር ማግኘት ከቨር ሳይሆን ከቨረች ደሞዙ ስንት ነበር ያኛው 5,000 ምናምን በዛ ላይ የሚገርም ውስጥ ላይ ደግሞ ኖርማሊ ከዛ ከሌሎቹ እኔን ሪስፔክት ያደርጉኝ ለምን እንደሆነ ስላለው ብሎ ማሰብ ጀመሩ ይሆነ ሳለ ልብስ ራሱ ሁለቴ ምናምን ነው የምቀየው የምር ጧት የለበስከው ተሰደቀ የምር እና በቃ ይደነግጣሉ ጫማ እንደኔ አላቆም በቁጥር ጫማ ይነስ የዛኔ በኋላ እየመጣ አንቲሙ እየመጣ አንቲሲ በቃ ጫማዎችን አላቅም አሁን ግን አንድ ጫማ ነች ያለች ያቃታል ከዛ ተከበርክ ሰው ሲኖር አሁን በእርግጠኝነት ሰው ይንቃል ትዝም አትሎም አይደውልልህም ቤተሰቦችም ሊንቁ ይችላሉ ሲኖር ግን ትከበራለህ እንዴ በጣም ትከበራለህ ኢቭን ሰራተኛው ልክ ማለት ሌሎቹ ሲመጡና እኔ ስመጣ አንዳንድ ነበር ማስተያየታቸው ራሱ ማለት ሌሎቹ ይነግሩኛል ጢባራም ነገር ነው ምናምን ይላሉ ያው ማለት እኔ እንኳን እንደዛ አይነት ባህሪ የለኝም አክቹአሊ ግን ኖርማሊ ስለነበረ ምናምን አንደኛ ሌሎቹ አሁን ታይም ራሱ ሲያረፍዱ ምናምን በጣም ነው ይፈሩት እኔ ማን አልሰማም ስራዬን በስነ ስርዓት ሰራለሁ ማጣት አልፈልግም ከዛ እንደገና ቤተሰቡ እነሱ ደግሞ ቤተሰብም አሪፍ ቤት እዛ ውስጥም የሚወራ ወሬ ያለ በቃ ደህና ናቸው ፋሚሊም ስላለው እንደዚህ እንደገና አሪፍ ነገርም ስላለው ምናምን ላሉ በዛ ላይ ደግሞ የሚገርም መኪናም ነበረኝ ሚንስ ቤተሰብ ልክ እንደተመረኩኝ መኪና ወይ የሆነ ካፌ ነገር አልተከፈተልኝ አልቀጠርም ብዬ ከማዘርጋ ድርድር ላይ ቁጭ ብለን ነበር ሞቼ ገኛለሁ ብር እንደዚህ ካሽና መኪና ራሱ ተገዝቶ አይሰጥም ቦነስ ሰው ተሰርቶ በስሚ ይሆንና እቁብ ተጥሎ እኛም ብራችንን እንወስዳለን 2 ዓመት ይፍጭ 3 ዓመት ላስትሊ መኪናው ባንተ ስም ይሆናል ሲያልቅ ግን እዳ ተከፍሎ ሲያልቅ ብላኝ ተስማምተናል ከዛ ያጎቴ ልጅ ምናምን ተሰጠው መኪናው የኔ መኪና እንዲሰራበት ማለት ከዛ እቁብ ይክፈል ተባለ እየከፈለ 3 ዓመት ላይ ምናምን እኔ እዚህ ጋር እየሰራው ነው እዛ ጋም ሌላ ገቢ አለ ማለት በቃ መኪናው ይሰራል እዛ ጋር ኦሬዲ ከዛ ከ3 ዓመት በኋላ እጄ ላይ እንደሚገባ ቃለሁ አላማዬ ምን ነበር የነበረው እኔ ከ3 ዓመት በኋላ መኪናውን አምጥቼ የራሴን ይሄ ድንቹን ማምጣት ምናምን ከዛ ግን እዚህ ጋር አላሰብኩት የቺዙ ሳንቲም በረከቱ ፏለ በጣም በቃ የሚገርም ሆነ አሁንም እንዳልኩ ቺዙን ስልክ ምናምን ያው ሰዓት አለኝ እሱም ቢሆን በስልክ ነው የምሰራው በብዛት በቃ አንዴ ሲስተም ውስጥ ከገባ በኋላ አንተም መሄድ 10 መርካቶ መሄድም አይጠበቅም የራሴ ሰዎች 1-2 ልጆች ምናምን ቀጠርኩ በቃ ወደ መርካቶ ይዘው መሄዱ ምናምን ማለት ግን ያው ስራው በደንብ ይሰራል ከታተላለ ሄዳለሁ ጥራት የሌለው ነገር ከሆነ ምናምን ለመከራከርም ለምን እንደራስ ማንንም ስለማይሰራልኝ ቀስቲ ሌላም ስራ ደግሞ ሊጨምራልኩኝና ጫራታ ምናምን ጀመርኩ ደግሞ አለ እዛው የምን ጫራታ ሱቆች የኮንዶሚኒየም ሱቆች ጫራታ ይወጣል የሆነ ጓደኛዬ ነገረኝና አንተ ለበቃ ለምን ማለት በቃ ሳንቲም ብር አለ ምናምን ጫራታ ለምን አጀምርም ምናምን ሲለኝ እሺ ምናምን ብዬ ጫራታው ላይ ገባሁ ከዛ ስጫረት የመጀመሪያ ዙር ላይ በቃ ማለት ሲስተሙን ምናምን በደንብ ልጁ ስላስረዳኝ አንድ ማቆ ጓደኛዬ ጫራታው እንዳጋጣሚ እንትኑ ፒያሳ ነበር የወጣው ማስተዳደር ምናምን መዘጋጃ እዛ ነበረ ቀሰነዱን ገዝቼ ቤቶች ምናምን አየሁኝና የካባዱ
ምናምን ነበር የወጣው የዛ ሰዓት በደንብ አድርጌ ሱቆቹ ምናምን አይቼ 4 ቤቶች ተጫረትኩኝ። ከአራቱ 2ቱን አሸነፍኩኝ። አራታው አዎ ስንት ሚሊዮን ብር የዛ ሰዓት እንደዚህ በጣም ውድ አልነበረም። ስንት ግዛው 1.8 ምናምን እና አረ አንዱ ኖርማሊ አንተ የምታስገባበት የጫራታ ፕራይስ አለ። ያው ከሌሎች ጋር ኮምፒት አድርገ ከዛ አንተ የተሻለ ከሆነ ነው የምታሸንፈው። አንዱን ዳይሬክት አሸነፍኩኝ፣ አንዱን ደግሞ እንዳጋጣሚ ዊን ያደረገው ቀረ መሰለኝ። ብቻ ዞሮ 2 አሸነፍኩ ከአራቱ ማለት ነው። እሺ ከዛ አንደኛ ያው የዘሳት 50% ምናምን ከፍለ ሱቁን መውሰድ ትችላለህ እና ገደብ አለ ሲፒዩ ያስያዝከው። ካልሆነ ደግሞ ሲፒዩ ነው የሚባለው። ትንንሽ ብር ስለሆነ አቅም ከሌለ እሱን ዝም ብዬ ደፍሬ ነው ኖርማሊ። ግን እጄ ላይ ሳንቲሙ አለ፣ ግን ለሞክረውን ብዬ ተሳካልኝ እንዳጋጣሚ ሁለቱ። ሲሳካልኝ ከዛ ሲስተሙ ምናምን በደንብ መረጃ ስለነበረኝ ለደላሎች ነገርኳቸው ይሽጡልኝ፣ በቃ የሆነ ብር አገኝቼ መሸጥ ፈልጋለሁ ስላቸው። ጫራታው ላይ ደግሞ በጣም የሚጫረቱ ደፋሮች ልምድ ያላቸው ምናምን አሉ። እነሱ ሜቢ በአጋጣሚ እንኳን ካልተሳካላቸው ለመግዛት ዝግጁ የሚሆኑ አሉ። ልክ ስታሸንፍ ተከታትለው ማን ያሸንፈው ምናምን ብለው ይመጣሉ። ከደላሎች ጋር አብረው የሚመጡ አሉ። እነሱ አገናኙ። ከዛ 2ቱ ሻጥኳቸው። በቃ እኔ ሱቆችን እዛው ጫራ። ስንት ተረፍክባቸው? 200,000 አተረፍኩኝና 400,000 ብር አትርፌ 400 የኔ ይዤ ወጣሁ እላለሁ። በስመ ባጭር ቀን ውስጥ በቃ ምን ያው ምን አንድ ወር እንኳን ሞላም ጫራት ወዲያው ነው የሚነቀረው አሸናፊው። እስቲ ስራ ግን አሁንም እየሰራ ነው? አዎ ያኛውንም እየሰራው ነው፣ ይሄኛውንም በቃ ቶታሊ ሁሉንም እየሰራቸው ነው። ፍቅረኛ ነበረች እዛ ሰዓት? ሴቶች ይፈልጉ ነበር። አይ ሉኪንግ ጉድ ቆንጆ ነህ ስትታይ ልብስ ትቀይራለህ። ጠዋት የለበስከውን ከሰዓት አትለብስም። ልክ ነህ። ጓደኛ ነበረች ኖርማሊ ነበረችኝ። ግን ያው የሚገርም ነገር በፍቅር እንትን ስል እስካሁን በጣም ልቤ ውስጥ አለች ባልልም ኤሌመንተሪ ስቲል ነው መወዳት ልጅ አለች። ስቲል ነው መወዳት ልጅ አለች ማለት አሁን አብረን ወይ ምናምን አይደለም፣ ግን ይሄ ሪል የሆነ ነገር እኔ ልቤ ላይ ያለች እስካሁን ኤሌመንተሪ መወዳት ልጅ። ስንተኛ ክፍል? አረ ከ8 9 ከዛ ዩኒቨርሲቲም አብረን የገባ ነው። ግን ፍቅረኛ ነበረች? ፍቅረኛ የሆነ አይደለም እና እኔ ነበርኩ መወዳት። እሷ ትወድም አላቅም እኔ እሷን ስሜት ግን ጠይቃት ታውቃለህ? 11ኛ ክፍል እያለን በቃ መፈንዳት አለበት አልኩኝና አልቻልኩም። አፈነዳው ሄደ? አፈነዳሁት በቃ። ምን አለች? አልቻልኩም ምናምን ጓደኛ አለኝ አለች። የእውነቷን ነው? ያ የምር መሰለኝ እንጂ ምልህ እንዳጋጣሚ እኔ በቃ ለምን ከ8 ጀምሮ ከዛ 9 እንደውም 9ኛ ክፍል ውጤቴ በጣም ደከም ሲል ማዘር በጣም ተናዳ ትምህርት ቤት ሁሉ ቀየረችኝ። በቃ ተናዳብኝ። በሷ ምክንያት ነው ትምህርት የደከመው? ያው የደከመው በሷ ነበር። እንዴት ማለት ምን አደረገች? አረ በጣም ነበር መወዳት። እሷን ነው የምታስበው? በቃ በጣም ነበር መወዳት። ቅዳሜና እሑድ ሲመጣ በቃ ይጨንቀኛል። ኢቭን ፊልም ይዤ ምናምን እነሱ ሰፈር በሳይክል ሄድ ነበር። ከዛስ በቃ ፊልሙን ምናምን ትቀበለኛለች። ለሷ ነው የምትሰጠው? የማን ፊልም አሉ? የህንድ ፊልም ነበር የዛ ሰዓት። እንደገና አማርኛም ነበረ። ብቻ ይሄን ነበር ቅዳሜና በሳይክል ከእነሱ ሰፈር። አንተ ፊልም ትሰጣታለህ፣ እሱ ፍቅር ይሰጣል። ከዛ 11ኛ ክፍል እያለን በቃ አልቻልኩም። እንዲህ ጓደኞቿ ምናምን የኔም ያውቃሉ፣ ግን አለ አይደል በቃ ይሄ ልጅ አረ ምናምን በቃ ልክ እሷ ደግሞ የሆነ እንትን እንደማይል ሰው ብቻ እንትኗን መግለጽ አፈልግም እሷ ስሜቷን። ግን እሷ ምን ትላለች መሰለ? አይ የራሴ ሰው አለኝ በቃ አንተን እወድሃለሁ አከብርሃለሁ፣ ግን በወንድምነት ነው ምናምን ስትለኝ ቃል እንጃ በጣም ነው የተጎዳሁት በሷ። ምን አረከዛ እምቢ ስትል? አሚን ከልጁ ጋር አይተህ ታውቃታለህ? የሚገርም ነገር ይሄ የሰፈሯ ልጅ ነው እና ቆንጅዬ ነገር ነው አይደለ? ማለት ነገር ነው። ፍቅረህ አንተ አፍቃሪ ሆነ የሆነን ሳምበዲ ካላገኘው በቃ ፈጣሪ ስላላለው ነው ለእኔ የተሻለ ነገር እንትን ብሎልኝ ነው ማለት ነው ብዬ ራሴን ለማሳመን ሞከርኩ። በጣም ነበር የተጎዳሁት። ያኔ ፈጣሪን ታውቅ ነበር? እንደዚህ ስማች ነበረ ያው ቁማሩ ነው እንጂ ያስረሳ። የዛኔማ ነበር። እንደውም እንትናን ዘፈን ጋበዝኳት። የማንን? የቴዲ ጉድ ያረገኝ የሚል የለም? ጉድ ያረገኝ አይቶሽ በክፉ ቀን። እሱን ማለት ነው እንደዚህ እያዳመጠን ከትምህርት ቤት እስከ ቤት እስከምንደርስ ሁሉ ጋብዣ ታውቃለህ። አይን ነው ጉድ ያረገ በለው በቃ። ምኗን ነው ያየው? አይን በቃ የመጀመሪያ ክላስ ውስጥ ነው ብቻ እኔ እንትን አለ በቃ እኔ እንጃ ብቻ አላውቅም። አይንህ ሲያይ ልብ መታ። የሚገርም ነገር 12ኛ ክፍል እንደዚህ ቶፕ 5 የወጡ ተማሪዎች ምናምን እሷ ናቹራል እኔ ሶሻል ነኝ። አንድ አዳራሽ ላይ እንፈተን ተጠርተን ስንሄድ እሷም ከክላሷ ቶፕ 5 ውስጥ ገብታ እኔም ቶፕ 5 ገብቼ
እኔ ከኛ ክፍል 4 እሷ ደግሞ ከናቹራል 4 ወጣ አንድ ወንበር ላይ ተቀመጠ ከሷ ጋር እንደዛ ተጣልተን እኮ ነው ማለት ጠይቂያት እምቢ ብላኝ ተለያይተናል እሺ የመጀመሪያ ፈተና አይ ቲንክ እንግሊዘኛ ኦር አማርኛ መሰለኝ አረሰውም ይሁን ቢሁን አላውቅም መልሱ ራሱ ዝም ብዬ ነው የሞላው እግዚአብሔር መቤቴ ጠረኗ ምናምን ከጎን ቁጭ ብላ በቃ እዚህ ጋር ነች እኔ እዚህ ጋር ነኝ እሺ ከዛ በቃ የመጀመሪያውን ፈተና እንዴት እንደሰራው ታላቅ እስክሪፕቶ ጠብ ላብዱ ጠብ ባላለ ከዛ በኋላ ነው እንደውም ትንሽ እየቆየው የተረጋጋሁት ሌሎችን ፈተናዎች ስንፈተን ማለት ነው ቢቻል እንደውም ማስተማሪ ቢያስነሳና ሌላ ቦታ ቢያስቀምጠኝ ደስ እንዴ ምትወዳት ልጅ ከጎን መታ ቁጭ ብላ ማሬ ተጣልተናል እኮ ኦሬዲ ማለት ጠይቂያታለሁ እኔ እኮ የፍቅር ጥያቄ ጠይቂያታለሁ ምን ያጣላል ጠየቅኳት ምን ያጣላልሽ በቃ ማለት መልሷ ጓደኛ ያለኝ አለች ስለዚህ በጣም እየተጎደው ስለሆነ መራቀን ፈለኩና አራኩኝ ግን ተደብቄ ምናምን ትምህርት ቤት ስንሄድ አያታለሁ እንደዛ ከ11 እስከ 12 እየተደበቅኩ ማለት ሳልጠይቃት ከዛ 12 እንዳልኩ መጀመሪያ ሴሚስተር ላይ 11ኛ ክፍል ባመጣው ውጤት ሚድ ምናምን ተብሎ የለም ፋይናል ላይ ተፈተነ አይ ኖ እሱ ላይ ነው ድጋሚ አጠገቢ ስትቀመጥ የደነገጥኩት ምክንያት አንድ አመት ሳናወራ ማለት ነው ጠይቂያት እሷ አንተ ስሜት ይላት እኔ አላቅም ብቻ ማለት ስታያት አይኗ አረ ነበራት እንዲማ ስሜት ምናምን ያላት ነው ይመስለኝ እንዴት አረ ያላት ምክንያቱም እኔ በቃ እርግጠኛ ነኝ እኔ በጣም ነው ማፈቅራት እሷ ትወደኛለች ብዬ ነበር ኤክስፔክት ማድረገው ይሄ በቃ ኖርማሊ ስንገናኝ የምታሳያቸው ነገሮች ነበሩ ምን ታረጋለች አንዴ የሆነ ጊፍትን ብሰጣት ትቀበለኝ ነበር በቃ ይሄ ኢቭን እንኳን ትምህርት ቤት ከቀረው ከዛ ስመጣ መጠይቀኝ ወይ ጥሩ ለካ እሷ የምታስበው እኔ በወንድምነት ነው መጨረሻ ላይ ያለች ለኔ እወድሃለሁ ግን በወንድምነት ነው እቺ ሴቶች ወዳጅ እንጂ አፍቃሪ አይደለም አይነት ነገር ነው መልሱ ምን ተሰማ ግን የእውነት እንደዛ ስትል ስሜቱን ንገረኝ እዛ ሰዓት በጣም ነበር የምር በቃ ሳምንት በሙሉ በቃ እንደዛ ካለችኝ በኋላ ቤት አያውቁም ትምህርት ቤት ሄዳለሁ ክላስ አልገባም ምናምን በቃ ውጭ ላይ ነበር ቁጭ የምለው አላዘነችም መታ አይዞ እባክህ ተረዳኝ አላለችም እንደዛ አይነት ነገር የለም ጨካኝ ናት ከዛ ተራራቅን እንዳልኩ ፈተና 12 ያችን ተፈተን ኢንትራንስ ደረሰ ኢንትራንስ ላይ ከተፈተን በኋላ ውጤት ይመጣላ የዩኒቨርሲቲ እኔ አንደኛ ሀሮማያ ዩኒቨርሲቲ ነበር የሞላሁት እሺ ሁለተኛ ባህር ዳር ሶስተኛ ብቻ አራቅራቅ ያለ አራተኛ ላይ ጎንደር ነበር የሞላሁት ጎንደር ደረሰኝ እሷም ጎንደር እሳለ ማለት ኖርማሊ መጀመሪያ ከሷ ለማምለጥ ፈልገ ነበር የህይወት አጋጣሚ ጣፈንታ ግን አንድ ዩኒቨርሲቲ ያረጋች ድጋሚ አንድ ዩኒቨርሲቲ እንዴ ጓደኛ ግን አንተ ሶሻል ነህ እሱ አርት ሳይንስ ነች ያ እኔ ሶሻል ነኝ ሎ ነበር የሞላሁት አንደኛ እሷ ደግሞ ዝም ብዬ ሳጣራ ምናምን ዝም ብለህ ታጣራ ይላል አንዴ ሳጣራ ሜዲሲን ብላ ጎስ ስለነበረች ሜዲሲን ገባች አይ ሜዲሲን ነው የሞላችው ምናምን እሺ ቬተርነሪ ሜዲሲን ነው የእንስሳቱ በቤት ማለት አብረን ስንሄድ ያው ቤተሰብ አጅቡ ሄደል ያው ግማሹ እንደውም በቤተሰብ ነው እኛ ባቻችን ሄደው ኦፍ ኮርስ ፋሚሊ ባች ነበር ይባላል አራታው 2000 ነበር የገባው በቤተሰብ 2005 ኦኬ እኩል አንድ አመት ነው ዩኒቨርሲቲ የገባ ነው 2005 በኮ ስለዚህ ፋሚሊዎቻችሁ እናንተ ዩኒቨርሲቲ ሄዱ እናንተን ይዘው ይገባሉ ያንተን ፋሚሊ ሄደዋል አይ ያው አንድ የተወሰነ ፋሚሊ ብዙም አልሄደም ግን አንድም አልሄደም አረ ከኔ ፋሚሊ ራሴ ነኝ የሄድኩት በሃይሩፍ በአባዱላ የመጀመሪያ ዙር ላይ ለሊት ነው የሄድነው እሺ ስለዚህ ከ10 ምናምን ሰዎች ውስጥ አንድ 4-5 ቤተሰብ ናቸው ልጁ ማብራት ዩኒቨርሲቲ ገብቶ ነበር አይ ብዙም ስለሱ መረጃ የለኝም በቃ የዛ ሰዓት ነው ልጁን እንዴት መሰለ እርግጠኛ የሆንኩት ፍቅረኛዋን መጀመሪያ ጓደኛዋን እርግጠኛ ለመሆን ምን አረኩ መሰለ ጓደኛ ያለኝ ስትለኝ እንደውም ማጣራት ጀምሬ ነበር አጣርቺ የት ነው ማለት ማን ነው እውነቷን ነው እስቲ አውቃ ነው ወይስ ምናምን ብዬ ሳጣራ ከዛ አረ የሆነ እንትና እኮ ነው ምናምን አሉኝ የሰፈሯ ልጅ ማለት ኦኬ እሱንማ አውቀዋለሁ ምናምን ብዬ ልጁ መፈለግ ጀመርኩኝ ከዛ እንዳጋጣሚ እንዲ የጥምቀት ቀን ነበረ ጥምቀት ደግሞ ከኛ ታቦቱ ከኛ እንትን ወደ እነሱ የሚገባው እነሱ አካባቢ ከዛ ልክ ታቦት አስገብተ ምናምን ስንመለስ ልጁ ላጥ ከግቢ ወጥቶ ሲሄድ አየሁት ቲ መፈልገው ምናምን ብዬ እኔ እኮ በቃ ከሰፈር ልጆች ጋር ነበር ቤተክርስቲያን ሄድ እነሱን ቀስ ብዬ ሸወድኩኝና ወደ ልጁ ሄድኩኝ ከዛ ሰላም ነው ምናምን አልኩት እንዴት ነው ምናምን ሰላምታ ተለዋወጥንና የት ይሄድክ ነው ምናምን ስለ ባክዮንሽ ቅምቀማ ሳደርሳብኝ ምናምን ይሄድኩ ነው አለ ቲ ምናምን ብዬ እና የት ነው ስለ አይ ወረድ ብለውና እሺ እንሂድ አልኩት እኔ ማውራት ስለፈለኩ ይዞኝ ሄደ ጫት ቤት
እሺ ሚቃም ቤት አይ ብዙም እኮ ሳንቲም ምናምን አረጣጣ የለውም ምናምን አልኩት። እኔ ጋር ደግሞ ሳንቲም ምናምን ጠፍቶ አይጠፋም በቃ አይጠፋም ሳንቲም ዳቦ ቤቱ ምናምን ታርሰለ እሺ አንተም ገዝዳ ቃምክ ግን ከዛ እኔ ጫቅ የሚያላቅም ገባንና ጫት አመጣ ምናምን ከዛ ልክ በቃ አንድ እንጨት ሰጠኝና እቺን ቅመሽ ምናምን ሲለኝ በቃ እኔ ማለት የሆነ አለመቃ ምናምን መሸነፍ መሰለኝ ያስኩ ከዛ ያስኩላ ልክ እሱ ለካ ያው ልምድ ስላለው ይቅማል ከዛ ጠየቅኩት በቃ ስለሷ ምናምን እንዴ እሷ እኮ እንዲህ ምናምን አለኝ በቃ ጓደኛው እንደሆነች አብረው እንደሆኑ ምናምን ነገረኝ። ከዛ ተናደድኩ ማለት አልጠበቅኩም ማለት እንደዚህ ሱስ ካለ ሰው ጋር እንዴት ምናምን ብዬ ማለት ነው። ግን የሚወዱት አላቅም እሷን የጠበቅኩበት መንገድ በጣም እንትን ነው መሰለኝ። አንደኛ ጎበዝ ተማሪ ነች፣ ሁለተኛ ያው ወይ እኔ በመወዳት መንገድ ስላልሆነ ይሁን አላቅም የጠበቅኩት መንገድ ከፍ ያለ ነው በቃ እሷን ማለት ግን ከሱ ጋር መሆኗን ሳስብ በጣም ተናደድኩኝ። ተወደዋለች እሱን በቃ የነገረኝ ነገር በጣም በቃ ራሴን አመመኝ። ዛሬ ደግሞ ነክሻ አላቅም አስነክሶኛል። ሴቶች ሁሉ ጊዜ ባድ ቦይ ይወዳሉ ይባላል። ይሄ ቤተክርስቲያን ከሚሄድ በትምህርቱ ጎበዝ ከሆነው ወደፊት ጥሩ ስራ ከሚያገኘው መልካም ከሆነ ወንድ በላይ በተለይ ቆንጆ የሚባሉ ሴቶች የሚመርጡት ካየ ተደባዳቢ፣ ሌላ ሴት ያስረገዘ፣ ማይታመን፣ የሚያጨስ፣ የሚጠጣ፣ የሚሰክር የሆነ ፋንታሲ ነገር አዶ ነው። ይሄ ባይዘው ብዙ ጊዜ ይባላል። የሆነች ዘፋኛለች ዘፈኑን ላዘፍናለች ዋይ ዊ ዲስ ባድ ቦይስ የሆኑ ፊልም ላይም ስታያላ ትምህርት ቤትም ስታይ ዱርዬው ነው የሚወደደው። ሳም እንደዛ በለው በቃ ማለት እኔ በቃ ታውቃለች ግን እንደሚቀም እንዴ በቃ ጎረቤት እዛው አንድ አካባቢ እኮ ናቸው። በጣም ነው የሚታወቁ አይደለም እሷ በቃ ኖርማሊ መጨረሻ ላይም እኮ ሚሊዮቿ ምናምን አውቀዋል መሰለኝ ጓደኛዋ እንደሆነ ምናምን እናቷ እንደተናደደች ጓደኛዋ እንደሆነ ስታውቅ ምናምን ሁሉ ነገረችኝ መጨረሻ ላይ። ግን በቃ እኔ አልጠበቅኩም እና ሲነግረኝ ቀንቺ ምናምን አፌን ነው ያዝኩት። ከዛ በቃ የጫቱንም የምኑንም ምናምን ከፋፍዬ ወጣሁኝ። በቃ ከሁለት ያጣ ነው እኮ እንደማይፈልጋት ምናምን ነው የነገረ እንደሱ ሲልም ደስም አለኝ። በቃ ተስፋ አለኝ ማለት ነው ብዬ ብዙ ጊዜ የንጹህ አፍቃሪ ወንዶችን ችግር ልንገር። አፈቅርሻለሁ፣ አይ ሌላ ፍቅረኛ አለኝ፣ በቃ ተዋ። ሴትሽ አንዳንዴ በነገራችን ላይ አልፈልግም የምትል ምን ያህል ገፍተህ እንድትመጣ ቼክ ለማድረግ ነው። ገብቶሃል? አንዳንድ የሚፈልጓት ሴት ያገኙ ወንዶች አሉ። ይኸው ልጅ ገብቶሻል? ባልም ይኑርሽ አይኑርሽ አንድ ነገር ወቂ፣ እኔ አንቺን አያገባሻለሁ። ተስፋ ያስቆርጧታል ማለት። ሴት ደግሞ አንድ ሰውዬ እዚህ ፖድካስት ላይ ቀርቦ ኢብሳ ዳሚና ይባል ሰው ምን አለ? ሴት በቃ የመጨረሻ ከወንድ ብትፈልገው አገባሻለሁ የሚላትን ድምፅ ነው። ተከታትለዋል አይደለም? ሪዚስት አድርጎ መሄድን ሰው አማራጭ የላትም። ያንኛው ልጅ ለምሳሌ ስለማይፈልግ ጫቱ ነው የሱ ትልቁ ችግሩ፣ ጫቱ ነው፣ ሚስቱ ጫቱ ነች። እሷ ጋር ግን ሲሄድ እንደፈለገው ማውራትና እንደፈለገው ነፃ ሆኖ ይናገራል፣ ኮሚኒኬት ያደርጋል። አንተ ግን እንዲህ ብዬ ባወራ ይሄን ለብሼ ፀጉር እንዲህ ተቆርጬ ይሄን ተቀብቼ ትቀበለኙን አትቀበለኙን ምናምን ስትል ስትንቀጠቀጥ አምልጣለች። እውነት ነው። ልክ ዩኒቨርሲቲ ከገባን በኋላ የሚገርም ነገር ትምህርቴ ላይም ኃላፊነትም ስላለብን ስትሄድ እዛ ዩኒቨርሲቲ ስገባ ያው ብዙ ነገር አለ ገባ። ትምህርት ላይ ፎከስ ማድረግ ስለነበረብኝ ብዙም ካምፓሳችሁ ላይ ነበረ አንድ ግቢ ነው አንድ ግቢ አይገርም። ስለዚህ ካፌ ትገናኛላችሁ፣ ላይብረሪ ትገናኛላችሁ፣ መንገድ ላይ ትገናኛላችሁ፣ ቤተክርስቲያን ስትሄዱ ትገናኛላችሁ። የአንድ ሀገር ልጅ በሚለው የምንገናኝ ነበር። የሆነ ሀዘንና ደስታ ሲኖርም በቃ ቶሎ ቶሎ ነበር የምንገናኝ። የሻሼ ልጆች በሚለው ማለት ነው። የሻሼ ልጆች ምናምን በቃ ስማችን ሁሉ ሻሼ ያሉ በቃ ግን ዶንት ፊል ኤኒቲንግ ሪቻው ታርቃ አታወራት። ስንገናኝ ኖርማል በቃ ጀስት ራሴን አሳመንኩት። በቃ እህቴ ነች አይነውን ነገር በቃ ወደዛ መጣሁት። ነገርኩ እኮ ዩኒቨርሲቲ ከገባን በኋላ ራሴን ያሳመንኩት ድጋሚ እንደዚህ አይነት ስሜት የሚሰማኝ ከሆነ ያኛው በጣም ስለተጎዳውበት ድጋሚ መጎዳት ስላልፈለግኩኝ በቃ ይሄ አሳመንኩ። በቃ ቆረጥክ? ግን በጣም ነው የቆረጥኩት። ግን እኔ ቆረጥክ ያንሰኝም አሁን ራሱ ምትወደድ አይ ስቲል ነው እኮ እንትኑ አለ መውደድማ እወዳታለሁ በመውደድ ደረጃ እኮ ግን ይሄ አይ ማፍቀሩ አሁን መታ አግባኝ ምትል ይሄን ቪዲዮ አይታ ይሄን ያግብታለች። ኖ አይ just say ይሄን ቪዲዮ አይታ መታ
እኔም ድሮ ወደ ነበረ ፈሪ ሆነ ስሜትን ስላገለጥክልኝ ነው ስላልገፋ ነው እንጂ እያማረኝ አትፍራኝ አትሽሸኝ የሚላ ባንተ ያምራል አነጋግሮኝ ቢሎ ታውቃለህ። የድሮ ዘፋኞቻችን በቃ የ90ዎቹ ላይ ምናምን ያሉት ችግራችንን አውቀው ነው የሚዘፍኑት። ቴዲ አፍሮ በቃ አይናፋር የሚለው ገልጾኛል። እኔ በቃ የዛኔ በደንብ ነው ዘፈኑ ከእንትኑ ጋር ይሄን ነበረ። በቃ አንዱ ለቀም ምናምን ጋብዣታል። የዛኔ ደግሞ ስልክ ብርቅ ነበረ ነበረክ? እኔ ግን ነበረኝ ኖኪያው እንዲህ የሚታጠፈው ማለት ማንም ጋር የለም እኮ እጅ ለእጅ የሚጨባበጡት። እኔ እኮ ያኔ ራሱ በቃ ማለት አንዳንዴ ፋዘር ሽሮ ሲበላ እኔ ክትፎ በላ ነበር። የዛኔ ወጥተህ ሸሸ። ከየት ነው ብሩ የመጣው? እኔ ኖርማሊ ብር አላጣም ነበር ማለት ያው ሻግ እያደረክ ነው እንዲህ አሁን ሆቴል ምናምን በጣም ስሬስ ናቸው ቤት እና ውጭ እንኳን ኳስም ምንም በቃ ኢቭን ከተላክበት እንኳን ትንሽዬ ዘነፍ ብለን እንትን በጣም ሀርደኛ ነበር። እኔ በቃ የሆነ ስላክ ምናምን የት ነው? ሰማይ ሆቴል ነው ሆቴል በቃ ሻሸመኔ አሪፍ ሆቴል የሚባል ፋዘር ምግብ ልክ እየበላ ገባሁኝ። ከዛ ቀስ ብዬ በጓሮ ገባሁኝና እኩል ድጋሚ እኔ ክትፎዬን እሱ ጥብስ መሰለኝ በልቶ ፊት ለፊት ተገናኘን። እሺ እቤት ተቀጠቀጥኳ ዱላ በቃ ትምህርት ቤት ሻይ በቆቆር ምናምን ገባታ በስማ እኔ ነበርኩኝ በቃ እንዳለ ክላስ አጃቢ ራሱ ከመጣ ከሷ ጋር እሺ ሙሉ ተከፍሏል። እኔ ተከፍሏል ከበሩ መልስ በቃ ተከፍሏል። ስንት ብር ነበር እንደው ከእንደ ጓደኞቿ ጋብዘ ያኔ? አይ ብዙ አይደለም ሻይ ቆቆር ምናምን 2 ብር ብከፍል ወይ 3 ብር ምን 4 ብር ይመጣሉ ነበር። በጣም አሁን ይዛኔ ይሄ የብሩ ቫልዩ ከፍ ያለ ነበር። ያው የነጋዴ ሊስቶን በዚህም በዛ ማለት እንደምንም ማርግ ያችን ጥብስ ብታስቀምሳት እንደዛ በቃ አሪፍ ነበር መሰል። ስትመረቅ እሷ ተመረቃ ወጣች፣ አንተ ቀድሜ ወጣ? ቀድሜ ወጣሁኝ። ከዛ የምርቃቴ ግን ጠራኋት መጣች። የመጨረሻ ያዩት ቀን አሁን የዛን ቀን መጣች። ይሄን ያህል ማለት በጣም የተካበደ በጣም ቆንጆ የምትላት አይነት አይደለች። በጣም ደስ የሚል ስርዓቷ ማለት ይሄ አንደኛ እንዳልኩ እውቀቷ ምናምን እና አስተሳሰቧ ኩራተኛም ነች። ባይዘው ይሄ እንዴት ነው በቃ አለ አይደል አንዳንዶች ለምንድን ነው የምትኮራ ሴት ኩራተኛ ላይ ይሄ ማለት ማንኛውም ሰው እንትን ብሏት እሺ እንደፈለክ እንትን የምትላት አይነት ሴት አይደለች እንጂ በቆንጅና ደረጃ ብዙ የሚበልጧት ምናምን ነበሩ ነው የማውቃቸው። ግን በቃ ለእኔ የሳበችኝ እሷ ነች፣ አንደኛ ነች። የመጨረሻ ቀን ያዩት የዛን ቀን። በመጎዳት ግን ያደረግከው ነገር አለ? አንዳንዱ ሰዎች ሲጎዱ ሱስ ውስጥ ይገባሉ። ኖርማሊ ምንም በቃ ይዘስ ምንም አይነት ሱስ የለብኝም። ጫት አላቅም እንዳልኩ ያችን ቀን ከተሳሳትኳት ሲጋራ አላቅም። ኢቭን ዩኒቨርሲቲ እንኳን ስማር ማለት ነው ዩኒቨርሲቲ በጣም ቻሌንጅ አለው። እንደውም ዩኒቨርሲቲ የመጨረሻ ቀን ደግሞ 2ኛ ጫት ቅም ያለው እንጂ ትዝ አለኝ። እንዴት ቃምኩ መሰለ? መጨረሻ ዲፌንስ አለ ከዛ እኔ ሁሉንም አመት ጓደኛ የሚቀም ምናምን ይሄ ዶርሙስ ምናምን አሉ እኮ አትቀምም? እኔ አልቀምም። አረ በቃ 8 ሰዓት አሁን እንዴት ልትሆን ነው እንዴ ምናምን ሁሉም ሲጨናነቅ፣ ከዛ 1-2 የሚቀሙ ነበሩ ይዘው መጡና እስቲ አንዷን ከስማ አረቅም አታቅም አንተ ለነገሩ አንተ ግን ሻሸመኔ ልጅ ሆነ እንዴት አትቀም ምናምን ይቀማሉ ሳይሆን በቃ ሻሸመኔ ያለ አይደል እንደ ሐረር አይነት ቫይብ አለ። እንደዛ ነገር ሰታቃል ያለ ህዝብ ነው፣ ነጋዴ ነው ምናምን አታቆም። ግን እኔ አላቅም። በተለይ ያው ቤተሰብም ይወስናል አስተዳደግ ምናምን ለግድ ሃርድ ነበር ቤትና ለዛም ይመስለኛል። የመጨረሻ ቀን ግን በቃ ቃም ወሰን ቃም። ስንት ሰዓት ጀመራችሁ ጫቱን? አረ ስንት ሰዓት 4 ሰዓት ጀምረን እስከ 7 ሰዓት ከሩብ አካባቢ ቃምን። ከዚህ 8 ሰዓት ልክ ስገባ ስንተኛ 5ኛ አቅራቢ ምናምን ፕሬዘንት ማድረግ ፕሬዘንት ማድረግ ቀን ላይ ነው እንደምትቀሙት ወይስ ማታ 4 ሰዓት ነው? አረ ቀን ነው እንጂ ጠዋት ጀመርን ለ8 ሰዓት ፕሬዘንቴሽን። የት ነው የቃማችሁት? ዶርም ውስጥ። ጫቱን እንዴት ገባ? አረ ይገባል በቃ ተማሪ ያስገባል፣ በዚህም በዛም አድርጎ ያስገባል። ጥበቃዎቹ አይፈትሹም? ቢፈትሹ ምን ጥበቃ ካልሲ ውስጥ ማርቀስ በዛም በዚህም ተማሪ ይዞ ይገባል። ስንት ዓመት ይዞ እየገባል። እኛ እኮ ላድቀን። ከዛ እኔ እንዳልኩ ልምድ ስለሌለኝ በቃ ተሳሰርኩ። ከዛ ወይኔ ባል መርቅኝ ያቀና ሁሉ ጠፋ። ዲፌንስ ላይ ነው ደግሞ በቃ ግፋ ቢል ማለት ነው። አፌ ራሱ እንዲህ በቃ ግማሽ ነው እስከዚህ ተሳሰር እቺ ነች ተሳሰር ማለት ሰው በህይወቱ ላይ ቀልድ እንዴ በጣም ደግሞ አስቧል። ያን ሁሉ ቻሌንጅ አልፌ 11ኛው ሰዓት ላይ ባልነካስ በቃ ሲወሰውስኝ እኮ ነው ክላስ ልጅ። አረ ሞራል ይሰጣል። ጭራሽ ማንንም አሰማም። ክላስ ውስጥ እንደ እንትን ነው የምቆጥራቸው ተማሪዎች ምናምን ሲሉኝ
ስለማውቀው ከዛ በቃ ግራ ገብቶኝ ላምና በቃ እላለሁ እንደዚህ ማርኬቲንግ ኢዝ ኤ ፕሮሰስ ምናምን ቢያመጣ አንተ ይሄ ነበር የሚጠበቀው? እኔ ይሄ ነበር የምጠብቀው። ዛሬ እግዚአብሔር ይወዳል። አስተማሪዎች ከዚህ ቀደም ስለሚያውቁ መሆን አለበት እንጂ መሆን አለበት። እነዛስ የቃሙት እንዴት አደረጉ? አይ ልምድ ያለው ምንም ማለት አበረታቸው ስጄ ብዙዎች ይሰክሩ ነበረ። በተለይ አይ ሪመምበር ይሄ ዲፌንስ አካባቢ ሪሰርች አካባቢ የሆነ ዲፌንሱን ደግሞ አቅርበህ ከዛ በኋላ ለቻው ጋፓለች በምረቃው መካከል የማይጠጣ ሰው የማይሰክር ሰው የለም። ካውንትዳውን ከጀመረች 50 ቀን ቀረ። መጠጡም እንደዛ ነው ይመስላል። እኔ አስታውሳለሁ ካውንትዳውን የሚጠጣ ነው ይመስላል። አስታውሳለሁ 50 ዴይስ እኔ ነበር ኢቨንቱን ያዘጋጀሁት የኛ ግቢ ማለት ነው። ጂሲ ኮሚቴው የኢቨንት ኦርጋናይዜሽን ኃላፊ ነበርኩኝ እኔ እና ስንት ብር እንዲያዋጡ አደረግኩኝ። ባስ ተከራየን። እንደገና የሆነ ዩኒቨርሲቲ ባስም መጣ። ቦታ ፈለግኩኝ። ቴክ እንዲጋገር አረግኩኝ። ምግብ ቤት አስመጣሁኝ። ከሌሎቹ ጋር መጠጥና አዘጋጀሁኝ። ኢቨንቱን እያዘጋጀሁት ነበር። እኔ ብቻ ነኝ ያልጠጣሁት። ስለ እውነት ነው ምልህ፣ እኔ ብቻ ነኝ ያልጠጣሁት። መጨረሻ ላይ ሁሉም ሰክረው አንቀው ሊገሉኝ ማለት ነው። ብሩን አምጣው የእንደዚህ አምጣው። ምን ውስጥ ነው የገባሁት? አላወቅኩም። ምን የገብተዋል አይተውት እስከና ፋይን የሆነ ፕሮግራም ብዬሉ ልጆቹ ሰክረው ይነሳሉ፣ ይፈርጣሉ፣ ይወርቃሉ። መቼም የማረሳው ሁሉም በሰላም እንዲመለሱ ማለት ነው። ያላደረግኩት ጥረት የለም። በስተመጨረሻ አንድ ልጅ የመጨረሻ ሰክሮ መኪናው ሞልቶ የመጨረሻው ልጅ አስገባ ነው። በሩ ተዘጋ። ከዛ መኪና ጥሎ ሄደ። እኔ ብቻ ቀረው። ሁሉም ሄደው ማለት ነው። ብር ይዣለሁ፣ ከፍሎ የገቡበትን ብር ምናምን ነገር ይዣለሁ። ከዛ እግዚአብሔር ሲረዳኝ ባጃጅ አገኘው። ለባጃጁ ከፍዬ በዛ ሌሊት ሁሉም ከገቡ በኋላ 10 ሰዓት ላይ ምናምን ሌሊት 10 ሰዓት ላይ ምናምን የገባሁት ማለት ነው። እና ከዛ በኋላ ፓሪ ኦቨር ፓሪ ነበረና ከዛ አንዳንዶቹ ጋር ቀርቤ የጠየኳቸው ነበረ። ምንድን ነው ስል በቃ አለቀ እኮ ችነት ወጣትነቴ። ከዚህ በኋላ ሲሄድ እናትና አባቶች ያሉ የዩኒቨርሲቲ የመጨረሻው ላይፌ ነው። የመጨረሻዋን እንትን መጠቀም ይፈልጋል ሁሉ። እኔም እንደዛ ነው። ክላስ ውስጥ ዶርም ውስጥ እንደዛ ሲሉኝ በቃ ብር ሰራ ሜካረክ ሀይቱን ንገረኝ እስቲ። ማለት እንዳልኩ ያንን ቢዝነስ በደንብ እየሰራሁኝ ከዛ በመሀል ላይ መኪና መግዛት አሰብኩኝና ቱክሰን ገዛው። ሃውንዳይ ማለት ነው። ትልቁ መኪና 3 ከምናምን ነበር ይዘስ 3 ነጥብ እና 3 ከምናምን ከአሁኑ 13 ከምናምን ይበልጣል እኮ። አሁንማ አንድ 5-6 ይሆናል በእርግጠኝነት። አራተው ይሆናል። የዛኔ መኪና ውድ ነው፣ ብርም ደግሞ በጣም ውድ ነው። ታይም ቫልዩ ኦፍ መኒ የዛ ሰዓት ያው እንደምታውቀው የዛ ሰዓት 100,000 ብር አሁን ብትሄድ እኮ 5,000 ብር ምናምን። ግን ካሽ ነው የገዛኸው? እኔ ካሽ ነው በቃ ብር ነበረኝ እንዳልኩ። እዛ ጋር ቤት ጨራታ እንትን ብያለሁ። እዚህ ጋር በጣም እየሰራው ነበር። እቁብ እየጣልኩ ነበር። ከዛ እቁብ ደረሰኝ። ጨማምሬ መኪናውን ገዛው፣ አከራየሁት። ስንት በቀን ማለት ነው? 1000 ምናምን ብር። ከዲኤምቪ ኤሪያ ነው የመጣሁት። ይህንን እድል በማግኘቴ በጣም ደስተኛ ነኝ። ብዙ ኤክስፔሪንሶች ነበሩ። ከተራራ ላይ ወርደን ነበረ። በዛ ታይም ብዙ አይነት ቻሌንጆች ነበሩን እና ያንን ቻሌንጆች አልፈን ወደ ታች ስንወርድና ወደ ላይ ስናየው ነገሮችን በጣም የሚገርም ነበር። ያ ሁሉ ተራራ ያለፍን ራሱ አይመስልም ነበር። ብዙ የመንፈስ ትምህርቶችና ብዙ ሰዎችን አግኝቼበታለሁ። እንዲሁም ብዙ ቦታዎችን አይቼበታለሁ። ብዙ መንፈስን የሚያድሱ ቦታዎች አይቼበታለሁ እና ሀገሬ ራሱ ይሄን ያክል ሀብት እንዳላት ራሱ አላውቅም ነበረ እና በጣም እዚህ ትሬት ላይ በመሳተፊ በጣም ደስ ብሎኛል። አመሰግናለሁ። በቃ አከራየሁት። ለቱር ቦሌ መጣሁኝና አከራየሁት። በቀን ማለት ያው በወር እንትን የሚል ማለት ነው። እሱን አከራየሁኝ። ገቢ አሪፍ ሆነ እንዳልኩ። ከየአቅጣጫው መግባት ጀመረ ገቢው ማለት ነው። ከዚህ ጋር መኪናው አሪፍ ነው። እዛ ጋር ደሞዝም ባጠቅም አይመጣም ማለት እዛ አካውንት ይገባል። ግን ቤት ጨረታ ምናምን አለ። ጨረታ እሱን በደንብ መስራት ጀመረ። ሁለተኛ ዙርም ተሳተፍኩኝ። እንደዛው እያሸነፍኩ ምናምን መጣሁኝ። ከዛ አሪፍ ገቢው አሪፍ እየሆነ መጣ። አሪፍ ሆነልኝ። ከዛ ድጋሚ የሆነ አይዲያ መጣ። የምሰራበት ድርጅት የወተቱ እንዲህ ማከፋፈል ምናምን መስጠት ፈለገ ለኤጀንት። ከዛ አንዱ መስመር እኔ ይዛለሁ አልኩኝ፣ ጨረታ ሲያወጣ ማለት ነው። ከዛ መኪና ያስፈልጋል ምናምን አለኝ አልኩኝ። ከዛ
ማዘርጋ ደወልኩና መኪናን ላኪልኝ አልኳት። አይሱዚ ያው ለኔ የተገዛው ማለት ዳውን ኦሬዲ ከፍሏል፣ ግን ዞሮ ዞሮ ከፈለጉ ይስጡኝ ካልፈለጉ እኔ ብዙም ችግር የለብኝም በሚለው ላኩት አልኩኝ። ከዛ ማዘር ማለት እንዴት ምናምን እንዲህ አልኳት። ቫን መሆን አለበት፣ ኖርማል ድንች ነው የሚጭነው፣ ግን ኮንቴነር መጫን አለበት የፍሪጅ ምናምን። እሱን አመጣሁኝና እዚህ አማኑኤል አካባቢ ዘይጅ አስቀጠቀጥኩትና ቫን አስጫንኩት። የዛ ሰዓት አይ ቲንክ 200 ሺህ ብር ምናምን መሰለኝ ቫን የሚጫነው። ቀጥታ ጫራታ ለ3 ሰዎች ይሰተባልና እኔ መጀመሪያ ፕሮሚስ ገብተውልኛል ባለቤቱ ማናጀሩ ምናምን፣ ግን እዛው ደሞዝተኛ ሆኜም እየሰራው ነው። እዛ መስራቴ እንዳልኩ ይህን እንትን ይጠቅመኛል። ግን በቃ ይሰጥ ምናምን ተብሎ ጨርሶ ለ3 ሰው ተሰጠ። አንዱ እኔ ነበርኩኝ። ከዛ ለእኔ ተሰጥቶ ግን መሀል ላይ መንገጫገጮች መጡ። ለእኔ ቀምተው የሆነች ልጅ እዛው አካባቢ ብዙ ዓመት የሰራች ልጅ አለች እዛው ድርጅት ውስጥ እና ለእሷ መሰጠት አለበት ምናምን የሚባል ሀሳብ መጣ። መስመሩ እኔ ይሄ ኖርማል ማከፋፍልበት መስመር አውቀዋለሁ። መስመሩ ይሄ መስመር ነው ወስዶ አልኩኝ። በቃ መስመሩን አውቀዋለሁ። ሙስሊም ይበዛል፣ ወተት ይጠጣል ምናምን በጣም ማለት ነው። አርብሮ ቤለም በቃ በደንብ ነው የሚቸበቸው እና ስለማውቀው እኔ እሱ መስመር ሎኬሽኑን በደንብ አድርጌ መጀመሪያም ስለማውቀው መረጥኩና ወሰድኩ። አሁን ዋና ምንድነው እሷ ብዙ ዓመት ስለቆየች ለእሷ ይሰጠባለ መስመሩ። ከዛ እኔ ደግሞ እዚህ ጋር መጀመሪያ ፕሮሚስ ገብተውልኛል፣ መኪናውን አስቀጥቅጫለሁ፣ አይሆንም አልኩኝ። ከዛ ማናጀሩ ቢሮ ጠራኝ። አይ እንዲህ እያሉ ነው ምናምን፣ አይሆንም አልኩኝ። በቃ እኔ ማለት ፓወር ሁሉ መጠቀም ካለብኝ ይጠቀማለሁ ብዬ ራሴን ነገርኩት። ውስጤን የምሬን ብር አለኝ አለ። አዎ በቃ እውነት የሆነ የሚያስቸግረኝ ሰው ካለ ማድረግ ያለብኝ አረጋለሁ ብዬ ሽጉጥ አንገስታል አለኛ ነበር። እንደው ሽጉጥ ስም ማካሮቭ ነው። በቃ መጠቀም ያለብኝ እንደምጠቀም እርግጠኛ ነው። ማናጀሩ ሲያናግረኝ እንዲህ ምናምን ሲል እሱ ወደ እኔ ነው ሳይድ የያዘው ባይዘው ማናጀሩ ራሱ በቃ ችግር የለም ይስተካከላል፣ እሷ እኮ ዝም ብላ ነው ምናምን ሲል በቃ ስለዚህ ያለ ቻንስ ምንድነው እሷን ማስፈራራት ነው። ምን አገባኝ እኔ ከሰውዬው ጋር ምናምን፣ እሷን ካስፈራራ ይበቃል። እምቢ ካለች ማረጋውን አረጋለሁ ብዬ ቢሮዋ ማናጀሩን አናግሬ እሷ ቢሮ ገባኝ። ይሰጣታል የተባለችው ጋር ከዛ ስገባ በቃ ሌላ ቀን በቃ በጣም ነው የምንዋደድ፣ በጣም ነው የምንቀራረበው። አንዳንዴ በጣም የምቀርበውን ሰው ማስቀየም በጣም ይከብዳል ታውቃለህ። ግን ወደ እንጀራ ስትመጣብህ ደግሞ በቃ በጣም ትቀየራለህ። እና ተቀይሬ ነው የገባሁት እኔ አይደለሁም በቃ ስገባ አንቺ ምናምን ያልኳት የዛን ቀን እንደውም ስገባ ምናምን ከዚህ ደነገጠች። አንቺ ብያት አላቅም ምናምን፣ በጣም ነው ሪስፔክት ማድረግ፣ እሷም ታከብረኛለች እንደዛ። አንቺ ምናምን ስላስገባ ደነገጠች። ከዛ ምን ነው ምናምን አንቺ መስመሩን በቃ በጣም አግሬሲቭ ሆኜ እየጮኩ ከዛ አነቃቃት እንዲሞት ተረከራታ ሽጉጡን ይዘነበር። ከዛ ምንም ባላለ አንዳንዱ ሰው እኮ እንደዚህ ገብቶ አንዳንድ ሰዎች ሽጉጣ ፍለፊት ነው የምታወራው እንደዛ ነው። እኔ እንደሱ አላወራሁም አልያዝኩም ዝም ብዬ፣ ግን በቃ በጮት ደነገጠች። አዎ ነበር እንዴ። ከዛ ደነገጠች ምናምን፣ ከዛ ዝም ብላ ማልቀስ ጀመረች። መመለስ ምናምን አቆመችና አለቀሰች። ከዛ ምንም ብድግ አለችና እላይ ወጣች ማናጀሩ ጋር ማለት እንዲህ እያለኝ ይኸው እዚህ ጋር። ከዛ አጠገቡ እንዲህ ስሰርባ ሳስፈራራት ደግሞ ሌላ ቢሮ ኃላፊ ነበር አጠገቧ። ትልቅ ሰው ናቸው፣ እሳቸውን በጣም ነበር ማከብራቸው። ግን በቃ እሳቸው ዛጣሉና ከዛ ወጣሁኝ። እንደዛ ተናግሬ ምንም አላልኩም። ወጣሁ ከግቢ ሄድኩኝ ምናምን። ከዛ ቶሎ ባለቤቱ ደወለልኝ። ከ20 ደቂቃ በኋላ ደወለና ፈልግሃለሁ ምናምን። ለምን አልኩት። ባለቤቱን ምን አገባ? ኧረ እኔ ባለቤቱንም ሲጀመር አግሬሲቭ ሆኜ ነበር የምናገረው። ለምን በቃ እሱ ነዋ ሲጀመር እኮ ለእሷ እንዲሰጥ ምናምን የተፈለገው እሱ እና እናዶኛል። ገባ? ከዛ እንደዚህ ምናምን ሲለኝ ኧረ እና በቃ አለኝ። እሺ ብዬ ሄድኩኝ። ከዛ እጄ ምናምን አወራን ምናምን በስነ ስርዓት ምንም እንትን ያለው ነገር የለም። እሱ ይሰጣ ስላለ እኔ በወቅቱ ተናድጄ ስለነበር እሱንም ፖዘቲቭ ሆኜ ለማናገር ፈቃደኛ አልነበርኩም። ግን ሄድኩኝ አወራሁት ምናምን። ከዛ ማለት ጠርቶኝ ከሰዓት መጥቼ አወራሁት። ከዛ ለማስማማት ነው ምናምን አለ። አስማማን። በቃ አንተ ስራህን ስራ አለኝ። መስመሩን ወሰድከው? አዎ በቃ ወሰድኩት። ከዛ መስመሩን ወስጄ ምናምን ስራዬን ጀመርኩኝ። አሪፍ ነበር፣ በደንብ ይሰራ ነበር። በደንብ መስራት ጀመርኩ። ካሽ መጣ ብናንተ እንደ በቃ መጣ በደንብ። በቃ አንዳንዴ በጣም ነበር ምንጭ ነው ማለት 6000 የምትጭንበት ቀን አለ። 6000 ሊትር ከአንዱ ሊትር ስንት ነው ተተርፈው? የዛ ሰዓት ብቻ ከ1 ብር 2 ብርም 1 ብርም 3 ብርም የሆነ ሰዓት በጣም ወተት ሲዝናል ስራ ነው ባይዘው ጾም እንትን ሲል 10 ብርም ታተርፍ
ትችላለህ። ስለዚህ 5000 በ10 ብርም ልመተው ትችላለህ አንዳንዴ ጾም የሌለ ጊዜ። ጾም ሲኖር ደግሞ በጣም እየወረደ ሊመጣብህ ይችላል። ኖርማሊ ሲዝናል የሆነ ስራ ነው። ሰውዬው ግን ለምን የወደደ እንደዚህ እያስፈራራ ምን እያልክ ለምን ውጣ አሁን እኔ ቢሆን እንደዚያ ብትል አልሰማም። የእኔ ድርጅት ሆኖ ማለት ኖርማሊ እኮ ማስፈራራት ምናምን ማንን አስፈራራው? እዚህ ጋር እኮ ምንም ያስፈራራሁት ነገር የለም። ልጅቷን ነው የምትለው ነው ልጅቷን ማስፈራራ እሱማ መጨረሻ ላይ ነው ይሄ እንትን እንድል ማድረጋቸው ነው ያናደደኝ። ገባ መኪናን ካስቀደቀ ወጪ አውጥቻለሁ ፕሮሚስ ገብተውልኛል ያ ነገር እኮ ነው እኔ አግሬሲቭ ያደረገው እንጂ እኔ እዚህ ጋር ሌላ የተጠቀምኩት ነገር የለም። ስለዚህ በስርዓት ነው የሄድኩት። በጣም ያው ሰው ራሱን ጥሩ ነኝ አይልም፣ ግን እኔ ለራሴ አልሆንኩም እንጂ ለሰው ሆኛለሁ ስለማውቀው ነው። ግን ደግሞ ራስን የምትወድ ከሆነ ለራስህ እኔ አሁን ለራሴ ይቅርታ ማለት ፈልጋለሁ። አብሶሉትሊ በጣም ምክንያቱም ራሴን ያልጠበቅኩት ዋጋ አስከፍሎኛል። ከዛ ብሩ መጣ ማለት ሄቱ ላይ እንዴት ነበር? አሁን እኔ አንዳንድ ጊዜ አንዳንድ ሰዎች ሆኖላቸዋል፣ ወዛቸው እንዴት ያምራል፣ መኪናቸው ውብ ነው፣ በቃ ይበላሉ ይጠጣሉ፣ ሆኖላቸዋል። እና ያ ሲሆን በስሜት ነው የምትነዳው፣ በአእምሮ አትነዳ፣ የምታጣው አይመስልህም። ዛሬ የሆነ ሰው ሲያወራ ምን አለኝ፣ በጣም በመቶ ሚሊዮኖች የተጫወተ ሰው ነው፣ በመቶ ሚሊዮኖች የተጫወትኩ ሰው ነው። እንዳቅም ነው ባይዘው። ሳገኝ አለ እንዳገኘሁት አይደለም፣ ሲጠፋ ብሎ ጠፋ አለ። ሲጠፋ እንደዛ ሲገኝ ምንም ጭራሽ አይገናኝም ማለት ነው። ሲጠፋ ወደው ምንም አይገናኝም ከዚህ ጋር ማለት ነው። ልታገኝ እኮ ትችላለህ በሆነ አጋጣሚ ማለት ነው፣ ግን ጭራሽ ማለት ነው። እኔ ደግሞ እንዳልኩ በቃ መጀመሪያ አገባቤ እንዴት መሰለህ፣ እኔ አርሰናል ደጋፊ ነኝ። ኳሳ አሁን ስቲል ነው አርሰናል ደጋፊ ነኝ፣ ልቤ ውስጥ አለ። ግን ይሄ የእንትኑን አስወጥቼዋለሁ፣ ቤቲንጉን። እሱ ቤቲንጉ ቶታሊ አንተም ብያለሁ። እንዴት ነው አርሰናል ደጋፊ ነው ዶቁማር የገባው? እንዴት መሰለህ የመጀመሪያ ቀን ከማንቸስተር ጋር እየተጫወተ ሊጫወት ብሎ እንዲህ ከጓደኞቻችን ጋር ሰብሰብ ብለን የፉክክር ሙድ አለ። አረ እንትና ያሸንፋል እንትና ምናምን ትበሻሸቅል እናሲዝ ተባባል። ከዛ ቀለል አድርገን በ10,000 እናሲዝ ምናምን ተባባልና እሱም 10 እኔም 10 አወጣ። አንዱ ከመሀል ተነሳን 10,000 ብር እዚህ ከሰው ጋር ከምታሲዝ ለምን እዚህ እኮ ቤቲንግ ቤት አለ፣ በ10,000 ብር 30,000 ብር ልታገኝ ትችላለህ። ከሰው ጋር ካሲስ ካሁን 10,000 ብር ነው የምታገኘው አይደል? 20,000 ብር ነው የሚሆነው ማለት ነው። ስለዚህ ግን ዳይሬክት ቤቲንግ ቤት ከሆነ ኦዱ ከፍ ካለ ኦድ የሚባል ነገር አለ ቤቲንግ ላይ። ኦዱ ከፍ ካለ 30,000 ብር አካባቢ ይሆናል። ኧረ እባክህ ምናምን አልኩት። ና እስቲ ምናምን ይዞኝ ሄደ። ከዛ የመጀመሪያው ቀን መነሻ ይቺ ነች። ይዞኝ ሄደ። አርሰናል ማንቸን ጠበጠበው። ደስ አለ። በቃ ደስ አለኝ። በቃ በስማ የመጨረሻ ብሬንም አገኘው። የብርጭ 30 ምናምን ሺህ ብር ማለት ነው። 30 ሺህ ብሩ ኖርማሊ የተለየ ሳቲስፋክሽን ሰጥቶኝ አይደለም፣ ያንተ ቡድን የኔ ቡድን ማሸነፉ ምናምን በቃ ውስጥ ደስ ይለዋል። ከዛ በቃ ደስ አለኝና በማግስቱ ሰኞ ነበር ሄጄ ብሬን ተቀበልኩኝ። ይሰጣሉ። ሄጄ ወሰድኩኝ ብሬን። ከዛ እሷን ብር ወስጄ ትኩረትም አልሰጠሁትም ማለት ድጋሚ መቼ ይሁን ምናምን መረጃውም የለኝም። እንደገና የዛን ቀን ብቻም ያለን መሰለኝ ሰኞ ብቻ ብሬን ተቀብዬ ሄድኩኝ። ከዛ ስራ ቢዚ ነኝ ምናምን ስራዬን ነው ማሯሩጠው። ከዛ በወቅቱ ደግሞ ምን ጀምር ሌላ ሲስተር መሀል ላይ ተመረቀችና ስራ ከምቀጠር የሆነ ነገር ምናምን ስትል የሆነ 6,000 ብር ደሞዝ ልትቀጠር ስትል አትቀጠርም የሆነ ነገር ከፍተና ትሰሪያለሽ ምናምን ብዬ ፕሮሚስ ገብቼላት ከዛ የሆነ እንደ ሚኒ ማርኬት ወተት ቤት ቱሉዲምቱ ከፈትኩላት። በቃ እሱንም እያቀናጀው ስለነበር ቢዚ ነበርኩኝ በወቅቱ። ከዛ መሀል ላይ ደግሞ መኪና ምዘው ገዛው። ምን አይነት መኪና ያዛ? ይሄ ሻርክ አውቀው? ሻርክ ዶልፊን ማለት ነው። አይናማው ነበር የሚባለው 2007 ሞዴል ነው። ዋው! እሱን ገዝቼ የዛኔ አሪፍ ነበር ዋጋው፣ ዳውን አይደለም። እሱን ምንድነው የገዛሁት ለሷ አንዳንድ ቀን ማመላለሻ ምናምንና ለራሴም ፕላስ ደግሞ እሷንም ማታም ሲመሽም ወደ እኔ ጋር ለማምጣት ጠዋትም ስራ እንዳይረፍድ በሚል ነው የገዛሁት እሱን መኪና። ከዛ እንዳልኩ በጣም ቢዚ ሆንኩኝ። ቤቲንጉን አንድ ቀን ተጫውቼ ትቼው መሀል ላይ ተውኩትና ለካ እሁድና ቅዳሜ ሁሌ ያለ ድጋሚ ሲሄድ አንዴ ባለፈው በልተህ ጋብዝ ምናምን አሉ እዛ የተሰበሰቡት ማለት ነው። ከዛ ጋብዝኳቸው ምናምን እዛ ጋር ጫጫታ ተፈጠረ ምናምን ሁላችንም ፈታን። ድጋሚ እንዴ እና ለምን በቃ አንቺማ በጣም ትችያለሽ ተጫወት እንጂ ምናምን ሲሉኝ እሺ ብዬ ድጋሚ እሁድ ሳምንቴን ጠብቄ ተጫወትኩኝ። ስጫወት ሳምንትም በ20,000 ብር ሄድኩና 100 ምናምን ሺህ ብር በላ
ድጋሚ ሁለተኛ ጨዋታ ሁለተኛ ዙር ላይ ራሱ ቤቲንግ ካምፓኒ ላይ ነው እዛው ራሱ ላይ ሌላ ማላቅ ራሱ ላይ ግን በተለያየ ቲም ማለት ነው። መጀመሪያ ግን ከባርሰናል ነበር፣ ሁለተኛው ሳምንት ግን በሌላ ቲም ማለት ነው። ማድሪድ ምናምን እያልኩ ቀውድ ምናምን ማለት ትንሽ እንትኑ ገባኝ ነው አጫወቱ ምናምን ገባ። በወረቀት ነበር የዛኔ። ከዛ ቆረጥኩኝና እሷን ብር በላው። ከዛ እሁድ ሰኞ ድጋሚ ሄድኩኝና ለምን ሰኞ ድጋሚ የድጋሚው ቀን ሰኞ አልተመቸኝም። እሺ ማክሰኞ ሄጄ ብሬን ተቀበልኩና በቃ ይሄን እንትን ማለት ዝም ብዬ ራሱ ስራ እየሰራው ማሰብ ጀመርኩ። ዲጣማል ብሩፍ ነፃ ነው ያወጣው። ሱስ ደግሞ አንዳንዴ ያው ሱስ እንደዚህ ስትል የሆነ ደስተኛ አድርጎ ነው የሚስበው። ስገባ እያሳሳቀ ደስ እያለ ትገባበታለህ። ለመውጣት ግን ማለት ነው ከባድ ነው። በስመ አብ የሆነ እንዴ ነው አይምሮን የሚቆጣጠር እንደ መንፈስ አላ መንፈስ ነው ተቆጣጥሮ የሚይዝህ ለመውጣት የሚከብድ ነገር ሱስ ነው። በጣም ነው የሚከብደው። ስገባ ግን ኢንጆይ እያረክ ነው መገባው እየተዝናና ጀስት የሆነ ነገር ወች እንደምታረግ ፊልም ኳስ እንደምታይ አይነት ነገር ነው የሚሰማ። ከዛ በኋላ እየተቆጣጠረ ወደ ራሱ ወደ እንትኑ ያስገባል ማለት ነው። እንደዛ ነው የሚያደርገው። ዝም ብዬ ይሄ ቢቲንግ የሚለውን ነገር ሰርች ማድረግ ጀመርኩ። ከዛ በቃ አይምሮዬ ላይ ሲመላለስ ከዛ ሌላም ቢቲንግ ለካ አሉ እሱ ብቻ አይደለም ሳጣራ ምናምን። ከዛ ወደ ለቡ ምናምን ገባሁኝ በሳምንቴ ምናምን ድጋሜ ማለት ነው። ከዛ ለቡ የሆነ ህንፃ ላይ አለ አበሻ ምናምን ገባሁ። ስገባ ኧረ በለው ፒሲዎች አገር ናቸው። እሱማ ያኛው እንደውም ትመርጣለህ የሆነ ቲም ከዛ እሷ ነች የምትቆርጥልህ። ይሄኛው በቃ ዲጂታል ነው። 10 ፒሲ ተደርድሮላ ራስ ጠቅጠቅ ያረክ ቲሞችን የፈለከው ምናምን መቁረጥ ነው። ከዛ ገብቼ ምናምን ራሴ ቆረጥኩኝ ሶስተኛ ቀን ማለት ነው። ስቆርጥ የዛን ቀን እንኳን እንዳጋጣሚ በ1000 ምናምን ብር ነው የተጫወትኩት። 30 ምናምን ሺህ ብር በለው ድጋሚ በ1030 በለው። ሰኞ ቀን ብሬ ልቀበል ሲሄድ እዛው ለማክሰኞ መቁረጥ ጀመርኩኝ። በቃ እዛው ተመቼ በቃ ማክሰኞን ቆረጥኩ ተበላው። ከዛ በቃ ሮብም እዛው በቃ ቋሚ ሆንኩኝ። መበላት ማለት መበላትም መብላትም ከዛ ሱሱም ቋሚ ያደረገኝ ገባል። ይሄ ኖርማሊ በቃ ሱሱ እንትን እያልኩ ዴይሊ መቁረጥ ጀመርኩ ማለት ነው። ይሄ ሰዓቱ በጠዋት አልሄድ ምናምን እንጂ ዴይሊ መቁረጥ ጀመርኩ። እስከ ስንት ብር ትቆርጣለህ? የዛ ሰዓት በቃ 20,000 10,000 5,000 አንዴ ቆርጠህ እኮ ብታቆም አሪፍ ነበር፣ ግን ቆርጣለሁ የሀገር ማለት ነው። ስቆርጥ ደግሞ ከዛ በኋላ በቃ ሱሱ እንትን እያለኝ ሲመጣ እዚህ ጋርም ስራ ደግሞ እንትን እያለ ልጆቹም አይሰሩ። ከዛ እዛ ጋር የማገኛቸውን ብሮች እዚህ ጋር ቆርጥባቸዋለሁ። ከዛ እዚህ ጋር ላለሁ እዚህ ጋር ቆርጣለሁ። ከዛ መሀል ላይ በቃ እቁብ ምጥል ነበረ። ከዛ ማዘር ጋር የዛኛው የመኪና የተረፈ ብር ነበር ላኩልኝ። ሲልኩልኝ ስንት ነው 800,000 ብር ላኩልኝና ቢያንስ እንኳን ብዬ ድጋሚ ብር ጨመርኩኝና 2 ቪትስ እና እንትን ገዛሁ። መሀል ላይ ደግሞ ፕላትስ ራይድ ምናምን ብዬ ማለት አንዱ ጓደኛ ጭቅጭቅ ሲያደርገኝ ገዛውኝና አንዱ አለ እሱ አንዱ አለ ቱክሰኑ አለ። ቱክሰኑማ ኦኬ ሳልነግር የቱክሰኑ እንዴት ሆነ መሰለ አከራይቸው ብር እየገባ ነበር። ቁማር እየተበላው ስመጣ ሸጥኩት በቃ አይናማውስ እሱ እጄ ላይ ነበረ። አልሸጥኩትም ግን እነዛ መኪኖች ገዛውኝ። ኖርማሊ ይሄ አይምሮዬ እንትን እንዳይል አንዱን ሲሸጣን ማገለባበጥ ሙድን ጀመርኩኝ መሀል ላይ ማለት ነው። የቱክሰኑን ብር ጨማምሬ ማዘር የላከችልኝ ብር ነበረ። ያቺም 2 መኪና ገዛውኝ። ከዛ 2 መኪና ገዝቼ አከራየዋቸው መሀል ላይ ማለት ነው። አከራይቼ ከዛ ገቢም ያው እንዳልኩ ከዚህም ከዛም ሲመጣ እስቲ ቢያንስ እንኳን እጄ ላይ የሆነ ነገር ይትረፍ ድንገት ብዬ ያው ቁማሩም እየተጫወትኩ አንዴ የዛኔ አሪፍ ነበር። አንዴ በላለው ሉዝም ያረኩት ነገር አልነበረም። ወቅቱ አቅሜም አሪፍ ነው ምናምን። ከዛ ቤት ገዛኝ ደግሞ መሀል ላይ ምን አይነት መሰለ ይሄ የተጀመሩ ቤቶች ታውቃለህ 72 ካሬ የሚባሉት ገዛውኝና 6 ወር ቆይቼ ሸጥኩ። ደህና ትርፍ አግኝቼ ማለት ነው። ከዛ የሱም ትርፍ መጣ። በቃ ይሄ ቤት ውስጥም ገባኝ እንቅስቃሴው መሸጥ መግዛት ማለት ነው። እሷም አለች ምናምን ቁማሬንም እጫወታለሁ። በቃ መሀል ላይ አሪፍ ሆነ። ቁማር በበላም ምናምን መሀል ላይ ነው በቃ አሪፍ ነው። ከዛ በቃ ሱሴ እየበዛ ሲመጣ አንዳንዴ እንዳልኩ የሀገር ወረቀት ነው የምቆርጠው። ቤት ስገባ 50-60 ወረቀት ይዤ እገባለሁ በአራቱም ኪሴ ማለት ነው። እና ኮንዶሚኒየም ላይ ነበረ የምኖረው። ሁለተኛ ላይ ከኋላ በመስኮት ወረቀቱን ጠዋት ሁሌ ጥለዋለሁ። እንዲህ ብዬ ሳይ በቃ ሙልት ብሎ ነው እንዲህ ሞልቶ እዛ ጋር የሀገር ዳይፐር አለ። እኔ ግን እንዳለ ወረቀት ነው እንዲህ ብዬ ሳይ በቃ እንዳለ ወረቀት ነው። ይሄ ሁሉ ብሬ ነው ምናምን እና በቃ እናድላለሁ። ግን ተመልሼ እዛው ገባለሁ። ይገርም ነገር የሆነ ቀን ተጫውቼ እንደዚህ እየተበላው ስመጣ እዛም ደግሞ ለወተቱም ለምኑም እንደገና ሌሎችም ለድንቹም ለምኑም ከፍለው
አንዳንድ ብር እያጠረኝ ሲመጣ አንዷም በቃ መኪናዋን ድጋሚ እንትኗን ሸጥኩት አይናማውን ሲሸጥ እንደውም 200,000 ብር አልሰጠኝም ነበር አለ ሰውየው ስም እስከምታዞር ምናምን ብሎ ድሬዳዋ ነው ምናምን ሄጄ ነው ስም ራሱ ያዘዝኩኝ እዛ ሄጄ ሁሉ ነው ስም አዞሬ ምናምን የመጣሁት እሷን መኪና ሲሸጥ እንኳን በቀን በቃ ካሽ እንደተሰጠኝ 500,000 ብርም ተበልቻ ቃል በቀን ማለት ነው ወደ ሸጥኩኝ ወደ ተበላ የመኪና ብር ራሱ ሙሉ ብር ማለት ነው ከዛ በቃ ነገሮች እየተበለሻሹብኝ መጡ በጣም በቃ የዛ ሰዓት ነው ላይፌን ራሱ በቃ እንትን ይያልክ እያስጠላኝ ምናምን መምጣት ጀመረው ከዛ ቀስ ያለ ቤተሰብም አያቀም ኖርማሊ ስራ ላይ ነኝ እንቀሳቀሳለሁ ከዛ አልኩ በቃ ካንዱ በደራለሁ መበደር ጀመር ከዛ ካንዱ 1 ሚሊዮን ካንዱ ምናምን ከዚህ ምናምን በቃ ስራ ስለምሰራ ሰው የሚሰጠኛል ያምኑኛል ብር እንቅስቃሴ ላይ ካለ ባይዘው እንትን አይልም ሰው ራሱ ማለት ነው ይሄ በቃ ሲጀመር ነው ብድር ጠይቄ አይከለክሉኝም ለምን በቃ ስራ ላይ ሲጀመር ምን ችግር አለ አበሻ 500,000 ብር ቢያበድር ነገ 1 ሚሊዮን ብር በጠይቀ ይሰጠኛል ብሎ ኤክስፔክት ስለሚያደርግ ያበድራል አለው ሲባል ምክንያቱም በኋላ ላይ ነው የሌለኝ ሰዓት አበድሩኝ ስል ነው ፊታቸውን ሲያዞሩ የባነንኩት እንጂ አበዳሪ ዘጭ ነው መጀመሪያ ሁሉም ያበድራል ሁሉም አጨብጫቢ ነው እና ከዛ ቀስ ያለ እንዳልኩ ከዛ አንዷ መኪና መሸጥ ጀመር ከዛ ቤቱንም ሸጥኩት ቀስ ያልኩኝ እያጣሁት በቃ ሲሄድ ማለት ነው ወዲያው ነው የሚሄደው ስትበላ ኧረ በለው ትንሽ ይሰጣል ያገሮች ትንሽ ይሰጣል ያስቀምሳል በቃ ኖርማሊ ይሄ እንዴ ነው ሰው ያስጠላል ምን ኧረ በፈጣሪ ጓደኛ ምናምን ወፍ የሴት የቤተሰብ ምናምን ጊዜ ምናምን ለማንም አሰጥም ፍቅረኛ ነበረች መሀል ላይ ፍቅረኛ ነበረች እሺ ጓደኛ ነበረች በችግሩ ሰዓት ነው ከችግሩ በፊት ነው የመጣችው መሀል ላይ ነው ወደ መጨረሻ አካባቢ ነው የኔ እናት ምን አይነት ድል መጀመሪያ ምትመጪው ወደ መጨረሻ ስለሆነ በቃ አቃጠልካት መቼስ እውነት ማለት የሚቃጠሉ ምስሎች ስላሉ እውነት ነው ማርያምን ለመሰለ ይሄ ማለት ነው በቃ ምንም እኔ አንደኛ ራሴን ላጠፋ ራሱ ከአንዴም 4-5 ሞክሬያለሁ ሽንት ቤት ገብቼ አንድ ቀን በቃ ኖርማሊ እንደ ኤሌክትሪክ ሊስ በቃ በመከራ አንድ ቀንም እንደዚሁ ራሴን ላጠፋው ወስኜ ገብቼ ማን አደነ ጎረቤት ሲያንኳኩ እንደገደ ያው አላ አንዳንዴ የፈጣሪ ነገር እውነት አንድ ቀን በቃ እንዲህ ያለቀስኩኝ በቃ ራሴን ማጥፋት አለብኝ ብዬ ወስኜ ይዛን ቀን በመሰለ የተናደርኩት 200,000 ብር ኪሲዮስ ነበረ ይዤ ጫራርሽ በፌስታል ይዤ ገባለሁ አንዳንዴ ይዤ ገባለሁ የዛኔ ትራንስፈር ምናምን እኮ ብዙም የለም ለዛ ካሽ ይዘን ነው መንገው ከዛ 200,000 ብሩን የነዳጅ አጣው እየመጣው ነዳጅ እንደሌለው መኪናውን እያወኩኝ 4 ሰዓት ተኩል ነበረ ይሁን ጨለማ ላይ ቆመብኝ መኪናው አስቦ ሊባ አለ ምናምን ማለት ግን የነዳጅ እንኳን ማስቀረት ሱሱን አይተዋል እንዴት እንደሚቆጣጠር ቀን ሙሉ ላበላት ይችላል ቀን ሙሉ ማለት ነው ያኔ ችግር ነበር እኮ አስተዋውሳለሁ እኔ ሰፈሬ 40 ምንጭ እጄ ልጆች ቆመው ወረቀትና ሲሞላ ይችላል ነው በቃ የምትፋለቀው እግዚአብሔር ምን ደሞ አመጣህብን አልኩ በእውነት ይሄ መንግስት ካደረጋቸው ምርጥ ነገሮች መካከል አንዱ ይሄን እነዚህ ቤቲንግ ቤቶችን መዝጋቱ ግድ ነው እግዚአብሔር ይስጣቸው ፈጣሪ ለምን አንዳንዴ ወጣቱ በጣም በቃ ከልጅነት ጀምሮ እንዴ ስታስቶ እንዲላልኩ ቀደምዙ ማለት እንደዚህ በቃ ግራሱ ሎተሪ ነጋዴው ዲስትሮ ምንም ዜሮ ነው በቃ ወጣት የለም እኮ በቃ ወጣት እንዳለ በዚህ ነገር ትዳሩን ፈቷል ከቤተሰብ ጋር የሆነ ከቤተሰብ ጋር ኦልሞስት በቃ ምንም እነሱ ትራስት የለም ከዛ መጨረሻ ላይ ምን ሆንክ መጨረሻው ምንድነው ሁሉ ነገርን አጣ ሁሉ ነገርን አጣው ከ20 ሚሊዮን ብር በላይ ማለት ነው ወደ ብርን ተስተለው ዜሮ ሆንኩኝ በቃ ከዛ ቤተሰብም አወቀ በቃ ልክ ሲያውቁ ሲጠይቁኝ ምናምን ግራ ገባቸው እንዴት ምናምን አላውመኑም በቃ መጨረሻ ላይ እንደውም የመጨረሻው መኪና ሲሸጥ ነው ያወቁት ማለት ከዛ 3 ሰው 4 ሰው ምናምን እዳ ያለብኝ ሰው ወደ እነሱ መሄድ ጀመረ እዚህ ሆቴል አላችሁ ይሄድ ሰው መሄድ ጀመረ እንትና እንደዚህ ብር ከለከለን እንደዚህ በላን ምናምን ቼክ ሁሉ ይዘው ሄደዋል ቼክ ይሰጣቸው ማለት ነው ከዛ አንዱ ታስሬ ማቃለው ራሱ በቼክ ማለት ነው ከዛ አንዱ አስመታብኝና ታሰርኩ የስንት ብር ከፍለ የስንት ብር ተወደረ 1 ሚሊዮንም የሰጠሁት ነበረ ግን ይሄኛው አይ ቲንክ አነስ ያለ ብር ቼክ ነው የተመታብኝ ከዛ ሳምንት ምናምን ታስሬ ወጣሁ የሰው ብዙ ዳለባ አሁን የሰው ቢያንስ ከ1 ሚሊዮን ብር በላይ አለብኝ
ከዛ ጋር ተደማምሮ ነው ከ20 ሚሊዮን ብር በላይ ይበልጣው። በቃ የተበላው 20 ሚሊዮን ይበልጣል ቶታሊ ማለት ነው። እና እኔ ሰውም ዳለብኝ ሰውም ጋር ብዙ ብር ነበረኝ። ግን እኔ ደግሞ እንዲህ ብር አበድሬም ብዙ አልጠይቅም። ተበድሬም የዛሳሱ ስለነበር ስንት ብር አበድረ ታውቃለህ? ከፍተኛ ለሰው አረ በጣም ብዙ አበድር ነበር። እኔ ኖርማሊ እንዳልኩ የዋህ ነኝ። ኖርማሊ ትጎዳለህ። አንዴ የዋህነት በጣም ይጎዳሃል። ለስንት ሰው ደርሻለሁ መሰለህ። ሰው ሲኖር ነው ሁሉም ይጠጋ ማለት ነው እንጂ ከሌለ የለም በቃ ምንም የለም። እና በቃ ከባድ ነው፣ ቻሌንጅ አለ። ከዛ ቤተሰብ ካወቀ በኋላ ይሄን ነገር ሁሉንም ከተረዳ በኋላ ብድግ ብዬ ጸበል ገባሁ። በቃ እኔ ራሱ ግራ ገባኝና ሁሉ ነገር ብልሽት ሲልብኝ ተነስቼ ገዳም ገባሁ። የት ገዳም? ስውሯ ሄድኩኝና 16 ሱባኤን ይዤ ምናምን ጸሎት አድርጌ ምን ብዬ በቃ አለ አይደል እኔ እንጃ በቃ የዛ ሰዓት ሱስ ላይ በነበርኩ ሰዓት ቤተክርስቲያን ዞር ብዬ ማላቅም ይመስለኛል። በቃ አንዳንዴ ፈጣሪ ሊያስተምረኝ ሊሆን ይችላል። ገባ በዚህ ደረጃ እንደዚህ ውርድ ያልኩት በቃ ለፈጣሪ መርቄ ነበር። ገባ ትረሳለህ። በቃ ሱሱ ስትሆን ስታገኝም ትረሳለህ። ቢያንስ እንኳን አንዳንዴ ቤተክርስቲያን ቢሄድ ምናምን ልቤ እንትን ብሎ እመለስ ነበረ በወቅቱ። ግን ያንን አላረኩም። አሁንም ቢሆን እኔ ለሰዎች መመክረው በቃ ቢያንስ ለፈጣሪ መቅረብ አለብን። ገባ ምቹ መሆን አለብን። ሲኖረን ሌላ ቦታ ውሏችን ስናጣ እሱ ጋር ነው አሁን ሩጫችን የሆነው ችግሩ እሱ። እኔም በቃ ግን ፈጣሪ ያው እንዳልኩ በሩንም አልዘጋብኝም። በቃ ተቸግሬ ሄጄ አልቅሼ ምን ብዬ ንስሐዬን ገብቼ በጣም በቃ ተጎድቼ ነበረ የምር ማለት ከምነግርህ በላይ ማርያምን በቃ በጣም ቀንሼ ማለት 80 ኪሎ ነበርኩኝ። አሁንም ቀንሻለሁ እኮ ግን የዛ ሰዓት ደግሞ በጣም ውርድ ብዬ ነበር በወቅቱ። ከዛ ገዳም ገብቼ ተመልሼ መጣሁኝና ሲሄድ ገዳም ስልኬን ሸጬ ነው የሄድኩት። የትራንስፖርት ምንም ስላልነበረኝ ማለት የመጨረሻ እንትኔ ስልኬን መሸጥ ነበረ። ስልኬን ሸጬ ሄድኩኝ። ስመለስ ስልክ የለኝም። እቺ ትንሿን ኤርገንዶ ነገር ገዛውኝና በቃ ቢያንስ የምበላው ነገር ምንድን ነው ብዬ ከራሴ ጋር ስማከር በቃ የሚመጣልኝ ነገር ግራ ገባኝ። ቤትም በቃ ገዳም ሄድኩኝ ስላቸው በቃ ማለት ደስ ብሏቸዋል፣ ግን ፊታቸው አልተፈታም። በቃ ቂመዋላ በቃ እንደዚህ ወርዳቸው በቃ እንደዚህ ይሆናል ምናምን። ኖርማሊ ከምንም በላይ እኔ ራሴን ነው የጎዳሁት በዚህ ማለት ከምንም በላይ እኔ ራሴን ከምንም በላይ ማለት ነው። በቃ ስንት ቦታ ማለት ይሄኔ እኮ ስንት ነገር ላይ ደርስ ነበር። አስብ ወደኋላ ሰው ወደኋላ እንዴት ይሄዳል? እኔ ወደኋላ ነው የሄድኩት በቃ ቶታሊ ማለት ነው። እዛ ቤትም እንደዛ ፊታቸውን አዞሩብኝ። ከዛ ተናድር ግራ ገባኝ ታውቃለህ። አሁን ከዛ ምበለውም የለም ማለት ነው። ስለዚህ በቃ ቢያንስ ተቀጥሬ ልስራ እንዴ ምናምን አልኩኝ። በተማርኩበት ምን ልቀጠር ምናምን ብዬ ግራ ገባኝ። ደግሞ ቅጥረኛ መሆንም ከባድ ነው አልኩኝ። ያኔ ባንክም ትንሽ ስላየኋት ያው ዝም ብለህ በሳራሪ መኖር ማለት ተቀጥረ መኖር እኔ ብዙም አድቫይስ አላደርገው። ከምን አንጻር መሰለ ቅጥረኛ ስትሆን ይሄ ለስታርቲንግ ፖይንት ሊሆን ይችላል። ከዛ ግን ምንድነው መጨረሻ ዲስቲኔሽን ላይ አያደርስም። የአእምሮ መጨነቅ፣ ፍርሃት፣ መከዳት፣ ራስንና ሰዎችን ይቅር ለማለት መቸገር ውስጥ ናችሁ? በሕይወታችሁ እርካታ ጠፍቷል? መደሰት፣ ሰላም፣ ጥሩ እንቅልፍ ከፈለጋችሁ ከእኛ ጋር ለ4 ቀን በአርባ ምንጭ ቆዩ። ተፈጥሮ ውስጥ ግቡ፣ በአርባ ምንጮቹ ዋኙ፣ አዲስ ጓደኛ አግኙ። እንደዚህ እንደሚስቁ ሰዎች ስቃችሁ ተመለሱ። ከጥር 29 እስከ የካቲት 2 በአርባ ምንጭ ከተማ ገባ። እኔ አሁን የዛኔ በራሴ ውስጥ የራሴን ቢዝነስ ባልጀምር ያችን ነገር አላይም ነበር። ግን ደግሞ እኔ ደሞዝተኛ የሆነ ሰው አይቀየርም ማለት አይደለም፣ ግን መነሻ ይሆናል። የመጀመሪያ መሳሪያ ታደርገውና ደሞዝን ትጠቀምበትና ከዛ መጨረሻ ላይ አጠራቅመም ሊሆን ይችላል እቺ የምታገኛት ነገር ወደ ተሻለ ነገር ታደርሳለች። ግን መነሻ ትሆናለች ብዬ ነው የማስበው። ሁሉም ሰው ቢዝነስ መስራት ይችላል ነው የምታስበው? ኧረ አይችልም። አንተ በዚህ ውጣ ውረዱ ስታልፍ ግን ተቀጥረው ደሞዛቸውን እያሳደጉ በስነ ስርዓት ልጆቻቸውን የሚያኖሩ ደህና ቤት ውስጥ የሚኖሩ ተከራይተውም ቢሆን ደስተኛ የሆኑ ሰዎች አሉ፣ ስቴብል ላይፍ የሚኖሩ። አንተ ግን አገኘው እንዴት አንድ ለማለት እንዳረክ አላወቅም። ምናልባት ራስን ማጥፍተህ ሊሆን ይችል ነበር እግዚአብሔር ባይደርስልህ። ስለዚህ ሁሉም ሰው አንዳንዱ ሲፈጠር ምርጥ ተቀጣሪ ሊሆን ይችላል የተፈጠረው። ምክንያቱም ቢዝነስ የራሱ አደጋ ስላለው። አደጋ ማለት ለሁሉም ሰው ለቢዝነስ በነገራችን ላይ አልተፈጠረም። በጣም የሚያስጠላ ነገር እኮ ቢዝነስ እኮ በጣም እንደ አይምሮን ይቆጣጠራል፣ ጭንቀት አለው በጣም ማለት ነው። ማለት እኔ ልል የፈለግኩት ምንድን ነው
ላንተ ግን አንተ ነጋዴ ነህ። በቃ ነጋዴ ነኝ። ቢዝነስ ውስጥ በደንብ አውቄዋለሁ። እያንዳንዱ ሳድግም ያንን ያየሁት። ከዛ በእኔ አስተሳሰብ ደሞዝተኛ አያልፍለትም ብዬ ነው የተቀበልኩት። ከምን አንጻር ነው? ከዛ በቃ ደሞዝተኛ የሆነ እንደ መሳሪያ ሊጠቀም ይችላል፣ ደሞዙን ማለት ነው። ደሞዝ ሲመጣ በሳምንቱ ያልቃል። ከዛ 30 ይጠብቃል። ከዛ አይለው 150 ሺህ ብር እኔ በወር ቢከፈለኝ እርግጠኛ ነኝ ሳቲስፋክሽን አላገኝም ብዬ አመንኩኝ መጀመሪያ። ከዛ ለምን ልብስ ትለብሳለህ፣ ውሎም ደግሞ ወይ አፓርታመንት ጽድት ያለ ነገር ነው፣ ልክ እንደ ደሞዝ ማለት ነው። እያንዳንዱ የምታረጋቸው ነገሮች በየወሩ በቃ ይሄ ውሎን ነው የምትመስለው፣ በቃ ደሞዝህን ነው የምትመስለው አንተ። ለምን 150 ሺህ ብር እየተከፈለ የ5 ሺህ ብር ቤት ኪራይ አትከራይም መቼም። ለምን አትከራይም? ብዙዎቹ የሚያደርጉት ጓደኛ ይመጣል የሆነ ሳምበዲ ሰው እናያለና። ግን እኔ እንዳልኩ ደሞዝተኛ ኖርማሊ ብዙ ጊዜ ሳያቸውም ብዙም ደሞኔም ካየሁት ብዙ ከልምድም ከምንም ሳያቸው በቃ አይቀየሩም። ከምን አንጻር ነው እንዳልኩ በቃ ግን ቢዝነስ ለመጀመር ይሆናል እኮ እንደ መሳሪያ ትጠቀምበታለህ። ስታርቲንግ ፖይንት ታደርገዋለህ፣ ግን ዲስቲኔሽን ላይ ሲደርሱ አታይም። ወይም ደግሞ ቆጠበህ ለምሳሌ እንደ መነሻ ያችን ደሞዝን ትቆጥባለህ። እየሰራህ እየቆጠብክ የሆነ ነገር በጎን መጀመር አለብህ፣ የሆነ ቢዝነስ ማለት ነው። ገባ ወይ? አሴት መያዝ አለብህ ወይ ቢልዲንግ ማድረግ አለብህ። እንደዛ ካላረክ መጨረሻውን አታገኝም ነው። አሁን ለምሳሌ ለሕፃን ልጅ አንተ ዝም ብለህ ወተት መጠጣት ግዴታ ነው አይደል? መጠጣት አለበት ሕፃን ልጅ ሜቢ እስከ 2 ዓመትም 3 ዓመትም ሊሆን ይችላል። ይመከራል፣ ግዴታም ነው፣ ጥሩ ነው አይደለ? ግን የሆነ ሰዓት ላይ ካላስቆምከው ይጎዳል። ለምን እንጀራ ምናምን አይበሉም ብዙዎቹ ሕፃናቶች። አሁን ካየ ከሆነ ዓመት በኋላ እንደውም እኮ እናቶች ብዙ ጊዜ አረ ይሄ ወተት በቃ አያስቆሚው፣ ጡት ምናምን አስቆሚው፣ እንጀራ ምግብ እየበላ አይደለም ይላሉ። ልክ እንደዛ እዛች ጋር ቢዝነስንም ደሞዝም እኔ እንደዛ ነው ማስባት። እዛች ጋር እያታ መጨረሻዋ ላይ እንጀራዋ ላይ አታደርሰውም ነው። አሁን ደሞዝተኛ ሲመጣ አረ ይቺ ነገር በከስር እኮ ከደሙ ከስራዬም ተባረሪ ወይኔ በቃ ህይወቴ ጨለመ ነው የሚለው። ለዛ እኮ ነው ኖ እያልኩ ያለሁት ደሞ ማለት ነው። እንደምንም ብሎ ካለው ደሞዝ ላይ ትንሽ ሴቭ እያደረገ እኮ አልኩ መነሻ ሆኗል አልኩ። ከዛ በኋላ ምን ላይ ይደርሳል? ልክ ሰክሰስ ላይ ይደርሳል። ይሄ መንገዱ ራሱ ሰክሰስ ነው። ግን የመጨረሻው ዴስቲኔሽን ላይ ለመድረስ ግን ማለት ነው የመጨረሻው እንትን ላይ ለመድረስ ግዴታ እነዛን ሁሉ አልፎ እዛች ላይ ሲደርስ ነው አንድን ሰው በቃ ቢዝነስማን ነው። አባቴ ዛሬ እየመከረኝ ነበር። ቆጥብ፣ ሴቭ አድርግ፣ ያማረህን አትብላ፣ ያማረህን አትልበስ፣ ሀብታም መስለህ አትታይ። ማዘርም እንደዚህ ነው የምትለው። ባይዘው የምር ስቲል ነው እንደዛ ነው የምትለው። ግን ያው አልሰማህም? ለምን እሷ ልክ ነው የተለየ ይሄ እንዴት ነው ቁርጥ ምናምን አስበዋል። እኔ ፍቅሬ ምናምን እንደዛ ነው ዮናስ ጨርጭር ምናምን። በዛ ላይ ሁሉም እኔ ማን ኖርማል ሰብሰብ ብለን ስንገባ ብሩን ሁሉ አላሳይም ስከፍል። ባይዘው ጃክማ ኤችዲ ቲክቶክ ላይ ጃክማ ኤችዲ ነው አዲስ የጀመርኩት እንትን አለ። ስሜ ራሱ ጃክማ ነበር። ጃክማ ማለት ያው የቻይናው አይደለ? አሊባባ ጃክማ መጣ። አሊባባ ነው ያቋቋመ እንትንና በጣም ነው የሚመቸኝ የሱ ኢንተርፕሪነሮቹ እንትኖቹ የቢዝነስ አይዲያዎቹ ምናምን የሱ አድናቂ ነኝና ግን እኔ ደግሞ በመበተን ጃክማ መጣ ነው በቃ። እኔ የምር ካለው እንደው ከስጋ ቤቶቹ አንዶቹ ጠርተው አሁን በሌለ ጊዜ እስቲ እንጋብዝ ብሎ ጋብዘዋል። ማጣፉ ሰፈርም ቀየር። ግን ያው እንዳልኩ በወቅቱ በነበረኝ ሰዓት አሁን ግን ስጋ ቤቶቹ ምናምን ስታይም ነው ይሰማ። ኧረ ምን ሲያምረኝ ችግር የለውም። ቲማቲም ሄጄ ቆረጥ አድርጌ ቲማቲሟን በቁርጥ ሪፕለስ አድርገ ቁርጥህን አውቀህ ቲማቲም እና አንዳንዴ ደግሞ ቤተሰብ ጋር ማለት እዚህ ናቸው ባይዘው ሆቴሉ እዚህ ነው። እዚህ መጥተዋል። አትከለከልም ገብተህ ስትበላ ምናምን በእንትን ማለት ሻሸመኔ ነበሩ። ያው ትንሽ አመፁ ምናምን ወደዚህ ሽፍት አድርገው እዚህ ከፍተዋል። ሆቴል አላቸው እዚህ። ሄደህ ግን ስትበላ ይፈቀድልሃል? ኧረ ማን ይከለክለኛል? የእናት ቤታ እኔ ኖርማሊ አያችሁ። ግን ያው ከዚህ ሲሄድ አሁን የትራንስፖርት ምናምን ስለሌለ ብዙ ቀን ዝም ብዬም ቆሰዋለሁ። አንዳንዴ ትበላዋለህ። ፋዘር ደግሞ እንደዚህ ብዙም አይናገርም፣ ጸጥ ያለ ብዙ ሰላም ምናምን የሆነ ውስጡ እንደቆሰለ ምናምን ያስታውቃል። በልቼ ጠጥቼ ቻው ብዬ እወጣለሁ። ግን ቢያንስ በሳምንት አንድ ቀን ብዙ አልሄድም፣ አልፎ ነው።
ግን ይሆናል አንዳንዴ ቤት ውስጥ አሁን ያለውበት ቤት በጣም ነው በቃ የሚሰማኝ እግዚአብሔር ቻንስቶን ምን አይነት ቤት ነው የምትሆነው? አራ በቃ ጠበብ ያለች ነች 5500 ነው የምከፍለው የቤት ኪራይም የለኝም ቀኗ ሲደርስ በጸሎት ነው በቃ እግዚአብሔር ግን ትከፍላለህ አልደውልበት የለም ግን ይሰጣዋል ሰዎች ይሄ ማለት ይሄ ድሮ የሚያቆይ ብቻ አልደውልም ብዙ ማለት ሰፈር ቀይሬያለሁ ባይዘው ሰፈር ቀይርኩ 5 ወር ምናምን ሆኖኛል እና እዛ ነው ያለሁት ያው የሆነች ነገር እስከምጀምር ተረጋግቻለሁ ኦሬዲ ከቁማሩ ሞትቻለሁ ግን ወደ ሲስተም ለመግባት በቃ ሳይኮሎጂካሊ ብዙ ተጎድቻለሁ እንዳልኩ ሲስተርሳ አልተሳካላትም እንዴ ወተት እና እሱን አሳደገችው እንደውም ትልቅ ነው እሷ አሁን ማተሚያ ቤት ከፍታለች እንደውም አሳድገው ምናምን እና ታዲያ እንዴ እናንተ ሁሉ ካብቷ አታረገ እኔ ደግሞ ከበደኝ ማለት ይሄ እሷ ጋር ሄጄ ለመስራት ሞክሬ ነበረ ትንሽ ያው ሳይኮሎጂካሊ ግን እንዳልኩ ሄጄ እንትስል ብዙ ሙጤ መርካቶ ላይ ኮምፒቲሽን ስላለ የትንሽ ሳንቲ መርካቶ ላይ ጥሩ ነው ብዙ ነገር ይሰራል ግን ይሄ አግሬሲቭ ሆነ እስከምትገባ ዋጋ ትከፍልበታለህ እኔ ደግሞ እዛ ደረጃ ላይ አይደለም አሁን ቢያንስ ከሌሎች ጋር ኮምፒውተር ጋር ለመግባት ከስረ መግባት አለብህ መርካቶ ላይ መጀመሪያ ገባ ሞራል ስለሌለ ያን በፊት ቢሆን አረጋዋል እኔም ችግር የለብኝም ሽጉጥን ማስቀምጠ ቢሆን ተገዛላህ ከሰን እንኳን እዛ ቁማር ቤት ነው እንደዚህ ያወጣ ነው አንዴ እንደዚህ አውጣናል ባይዘው ለከማጋ እዚህ ስንጫወት ቤቲንግ ቤት እንዳጋጣሚ ሰብሰብ ነው ሁሉም ይቆርጣ እየቆረጥን ይያለ እኔ ደግሞ የዛን ቀን ይዤው ነበር ምቆርጠዋል ይሰደባት አንዱ እሺ እናትሽ ምናምን አይነት ማለት ነው እና ልጅቷ እዛ ቦታ ላይ የሚገባትም ልጅ አይደለች ጨዋ ነች ያው ግን ስራ ነገ የተሻለ ነገር አገኛለሁ ብላ የተቀመጠች ልጅ ነች በአጋጣሚ እና እኔንም ኖርማሊ እዛ ጋር የሚቆርጡትም ሪስፔክት አላቸው ባይዘው አከብራቸዋለሁ ምናምን እንደሌሎችም ጋጦጥ አይደለም ፏብዬ ነው የሚሄደው ቆርጣለሁ ብቻ እዛ ቦታ ላይ መገኘ ቶታሊ እዛ ቦታ ላይ ከተገኘ ሁሉም ለነገር ወራዳ ነው ማን ቦታ ከተገኘ ወርቅም እኮ ያለ ቦታው እንትን ከተገኘ ልክ ነኝ እንደዛ ነው ስለዚህ ልጅቷን ሲሰርባት አይባልም አልኩት ሌላ ምንም መልኩት ነገር የለም ሲሰርባት ከዛ እኔንም ደግሞ ሰደበኝ አያቀኛ አላቆ ግን እዛ ቦታ ያው አልኩ ቦታው ነው ከዱርዬ ጋር ከዋልክ አብረ ዱርዬ ነው ከኢንቨስተር ጋር ከዋልክ አንተ ኢንቨስተር ነው ያው ቦታዎችን ሱል አቋል ከጥሩ ሰው ጋር ሱል ጥሩ ነገር ተብረት አለ ከዛ እንደዛ ሲለኝ ቶታሊ በጣም ተናድጄ ምናምን መጀመሪያ ሰነዘርኩኝ ምናምን በቦክስ እሺ ተያዝ ምናምን ከዛ በኋላ ገላገሉን በቃ በጣም ኃይለኛ ሆነ ደግሞ ፍለፊታችን ፖሊስ ጣቢያ ከዛ በቃ እዚህ ማለት አንደኛ ያው ብትታሰር ቤተሰብ ምናምን በምን ተያዘ ምናምን ስለማያውቁ እሱ ነገር ከበደኝ ከዛ በቃ ልክ ከወጣሁ በኋላ ልክ እንደወጣሁኝ በቃ የሆነ ተናድርኩኝና ጓደኛዬ ጋርድ ነገር አለ እሱ ጋር ደወልኩለት ከዛ መጣ ምናምን እኔም ደግሞ ሽጉጤን ምናምን አወጣሁኝና ገባሁኝ ተመልሼ ማለት ነው ከዛ በቃ ልጅቷ እግሬ ላይ ወደቀች እቺ ነገሩ እንትን ያለች ታለች ማለት ነው ልጁ በቃ የሆነ ቦታ ሽልክልክ አለ በቃ እንዲህ ሲል እንደዚህ አድርገው ከአዲስ አበባ ሻሸመኔ ያሳየዋል ከዛ በቃ እኔም ሌላ ነገር ሳይፈጠር ምናምን ወጣንና የዛን ቀን በጣም በቃ መቼ ማረሰምና ልጅቷ ስቲል ነው የሚገርም ቴሌግራም ላይ ያንተ ነገር እኮ ትለኛለች ብዙ ግን አልተጎዳን ስንት አመት ነው አሁን 34 ይር አልተጎዳ አንድ ነገር ልነግር የምፈልገው ነገር የቢዝነስ አምሮ በጣም አለ ብዙ ሰው የማያስበውን ታስባለህ ይሄ ደግሞ አንዳንድ የሚሰጥና በአስተዳደግ የምንወስደው ነገር ነው ብዙ ሰው በስቃይ የተማርከው ማርኬቲንግ ነው obviously ግን አንድ ነገር ማወቅ አለብህ ብዙ ወንዶች ስኬታማ የሚሆኑት ከ40 ዓመት በኋላ ከ45 ዓመት በኋላ ከ50 ዓመት በኋላ ነው ዓለማችን ላይ ትልልቅ የቢዝነስ ሰዎች ፕሬዚዳንቶች ጠቅላይ ሚኒስትሮች የተሳካላቸውን ያደረጉት ከ50 ዓመታቸው በኋላ ነው ከ40 ከ70 ዓመታቸው በኋላ ነው ፍቅረኛ ግን ምን ያህል ተሰቃየች ባንተ በጣም ተሰቃየ ነበር ተበልተና ስታየት ምን ይሰማል አረ ጭራሽ ጊዜ አሰጠም ለሰው አረ ቼክም አታረ ሰርባት ታውቃለህ ስትበላ ምናምን ነገር ጸጥ ነው ጸጥ በቃ ዛሬ እኮ በቃ አንድ አልኩ እኮ 100,000 ብር ከተበላ ከዚያችን ለማስመለስ ሁሌ የምትጫወተው ማስመለስ ነው እና አእምሮን ይቆጣጣል እኔ እኮ የሰው ጅልነት የጅልነት ምን እንደሆነ ንገረ ኮምፒውተርና ምናምን እዚህ ጋር አስቀምጧል ይበላል ማለት ነው አንዴ አልጎሪዝም እኮ በሙሉ እንዴ አለ እኮ ይታወቃል ቬጋስ ውስጥ ያሉ እኮ የካዚኖ ማሽኖች እኮ ዘይኖ የሰውን ልብ
እንዲያደነዝዙ ተደርጎና እንዲያጃጁ ተደርገው ነው የተፈጠሩት። 90% በቃ አቋማሪ እንዲበላ ምናምን ተደርጎ 90 አይደለም 98% ነው የሚበላው። እንዴ 99% ነው የሚበላው። ጅል ነው። እስቲ አስብ። እኔ ማለት ሃውኩጅ ዓለም ታውቃለህ፣ ዓለም ላይ የተቀመጡ ብዙ ህጎች አሉ። ከሁሉ ህጎች ቆሻሻ የቁማር ህግ ነው። የቁማርና የሎተሪ ህግ ነው። there is no way ቁማር የሚጫወተው ልጅ የሚበላበት መንገድ ምንም ነገር የለም። አንድ ጊዜ ሁለት ጊዜ በአጋጣሚ ፕሮባቢሊቲው ለሚቴሉ አንዳንድ ጂኒየስ ሰዎች አሉ ፓተርን ሪኮግናይዝ ማድረግ የሚችሉ የማሽኑንና የአልጎሪዝሙን ነገር የገባቸው ዲሲፕሊን የሆኑ ሰዎች እነዚያ ሰዎች ያስወጣቸዋል፣ አያጫወቱም። አሁን ቬጋስ መቋሚያ ቦታዎች ውስጥ የማይገቡ ሰዎች አሉ፣ የተከለከሉ ሰዎች አሉ። እኔ ከነገ የተማረች ልጅ አለች፣ በጣም ማቴማቲክስ ላይ በጣም ጎበዝ የሆነች በጣም ፓተርኖቹን የምታውቅ የእግር ኳሱ ምናምን የገባት ማቴማቲሻል ልጅ ጓደኛ አብራን የተማረች ልጅ አለች ስትነግረኝ ማለት ነው። እሷ ስትገባ ቀጥታ ይዘጋሉ። እሷ ታውቀዋለች እንዴት አድርጋ ፓተርኑን እንዴት እንደምትበላ ታውቃለች። አያጫውቱኝም ማለች። አሁን ሰዎች ግን ጅሎች ናቸው፣ አያስተውሉም። ግን ለሚቴል ዋን ቲንግ አሁን የኔ ጥያቄ ይህንን አጋጣሚ እንዴት ትጠቀመዋለህ ነው። አደኝ ዶት ደይ ከስተቴ ተመሪያለሁ በጣም ማለት ነው። ማለት ያው ኖርማሊ እቺ አቋራጯም እኮ ነች ወደዛ ያስገባችን። አቋራጭ ሚንስ ያለኝ አልበቃኝ ብሎ ራሴ እንደወጣ ካረጉኝ ነገሮች ውስጥ ቤተክርስቲያን ጸሎት ካረገ ምን አጥቼ ነው እዚህ ነገር ውስጥ የገባሁት ብዬ ነው እንደወጣ ያረገ። ምን አጥቼ እያለኝ ምን ፈልጌ በቃ ያለኝ ነገር አልበቃ ብሎኝ በቃ እንዴ አንዳንዴ እኮ አልኩ እኮ እንዲ በረከት ያለው ነገር ትንሽዬ እኮ ትበቃለች። ግን ያ አላረለ ያለንት ስለመጣ ያልዘራውን ለማጭ ለዛ ስለሄድኩ ነው በቃ። ይሄ ደግሞ እግዚአብሔርም የማይወደው ቆሻሻ ነገር ነው። እኔ አስታውሳለሁ አንድ ጊዜ እንዴት ቁማር እንደተጫወትኩ ልንገር። ዩኒቨርሲቲ አንደኛ ዓመት ተማሪ ሆኜ ቤተሰቦች አየር ጤና አካባቢ የሚኖሩ ወዳጆች ነበሩኝና አጎቴ ነበርና ወደዛ እየሄድኩ ልጅ ሆኜ ጆተን ይጫወት ነበረ እና ሲሄድ ጠርተው ና አጫውተን አሉ። ገባ አጫውተን ሲሉኝ እሺ ብዬ ያጫወትኳቸው በዋነት ማለት ነው። ከዛ ሳጫወታቸው ጆተን ይችላሉ፣ እኔ ጎበዝ ነኝ በጣም እና ያጫወትኳቸው ምናምን ነገር አንደኛው ምንም አይችልም። ገብቷል። አንደኛው በጣም ጎበዝ ነው፣ ምንም አይችለው ይበላል። ምንም አይችለው ይበላል። ምንም አይችለው ይበላልና ና ካንተ ጋር ተጫወት ከኔ ጋር ተጫወት አሉኝ። እኔ እንዴ ገብቷል። ሸዋሸዋ እኮ ነው። እኔ ደግሞ በጣም እችላለሁ እና ገባውና ከዛ እሱ የማይችለው ነው የተጫወተ ያለው። እኔ ገባውና ድርምስምስ አደረግ። ልጁ ማይችል መስሎ ግን በጣም ይችላል። ኦኬ እየተወነ ይከላከላል። ግን ገብቷል። አልገባኝም። 100 ብር በሉኝ፣ 300 ብር በሉኝ፣ 400 ብር በሉኝ፣ 500 ብር በሉኝ። እንደዚህ ነው በቃ። ወይ መጀመሪያ ይሰጡሃል አውቀው። ከዛ ምን ባረግ ጥሩ ነው ገበዳ ድንጋይ አንስቼ ልቅ ሁሉም ለካ ፌክ እያደረጉብኝ ነው ማለት ነው። ይሄ ቅድም ሳነቃቃ በምጮው ድምፅ አለ አይደል? ገበዳ ድንጋይ አንስቼ ምናምን ስጮው ከ500 200 ብሩ ሰጡኝ። እግዚአብሔር ይስጣቸው። 300 ማለት ለእኔ ያኔ ልነግርህ አልችልም። ብሯን ይዤ ግን ወደ ቤቴ ሲሄድ ይበለኝ እበላለሁ ብያደል የሄድከው አንተ ቆሻሻ ያልዘራውን እሰይ እንኳን ተበላው እንኳን ተበላ። ከዛን ቀን በኋላ ቁማር ተጫዋች ያለቀ ከዛን ቀን በኋላ ምክንያቱም የሰው ልጅ ይሁን አንዳንድ ገንዘብ አንተ ጋር መጥቶ ይባረካል። አንዳንድ ገንዘብ ደግሞ አንተ ጋር መጥቶ ሌላውን ጭምር ይዞ ይሄዳል። አለፋበትማ አልደከምክበትማ ማቆም ደግሞ አትችልም፣ ማቆም አትችልም። ለዚህ ነው የሰው ሀቅ መውሰድ ማያስፈልገው። ለዚህ ነው ቁማር የማያስፈልገው። ለዚህ ነው ያለፋበት ገንዘብ አንተ 100 ሚሊዮን ብር ደክመ አግኝተ 100,000 ብር ከሰው ሰርቀ ካስገባ ይበክለዋል። ልክ እንደ እርሾ ነው የሚሆነው። እርሾ ሊጥ ውስጥ ይገባ እንዳለ ሙሉ እንትን እንደሚሆነው ያለ ሀቅህ የምታገኘው ነገር ቆሻሻነቱ ያ ነው። በቃ ከዚህ በኋላ ቢያንስ ኮንስታንትሊ የሆነ ቢዝነስ እንኳን ብጀምር የተሻለ ነገር እንደምሰራ እነዛ ነገሮችን በቃ አስወግጄ ግን አእምሮ ይወቅሳል። አንተ እኮ ይልሃል ስጋ ቤቶቹ ስታይ፣ ጓደኞች ስታይ፣ አባትን ስታይ ለሚቴሉ ደስ ቅድም ስታወራ ነበር። ለራሴ ይቅር ማድረግ መቻል አለብኝ። አዎ ለራሴ ይቅርታ በቃ ለራሴ ማለት እፈልጋለሁ ከምንም በላይ ማለት ነው። ማለት በቃ ፈጣሪ ያስቀመጠኝም ቦታ አይሆንም ብዬ ታችን የተገኘሁት የተሻለ ቦታ ነበር የሰጠኝ። ኦፖርቹኒቲውን አልተጠቀምኩም። ስለዚህ ለራሴ ይቅርታ ማለት እፈልጋለሁ። ቤተሰቦቼንም ብዙ ነገር ከኔ ይጠብቁ ነበረ። ትልቅ ቦታ ደርሰ ማየት ይፈልጉ ነበር። ደርሼ በቃ ልጄ ደርሶ ደስ ብሏቸው ያውቃል እኮ ደስ የሚላቸው ነበር። ግን ወረድኩ። ከዛ አሳዘንኳቸው በጣም። እነሱም ኖርማል ነው አንዳንዴ ያረዱንም ግን ወቅ ጨክነውብን እንዳይመስል ማለት እኔ መሰለኝ እንደምትጠፋ ስለሚያውቁ ነው እንጂ
የእውነት ነው የምልህ እህትህም ብትሆን እናት አባትህም ቢሆኑ አሁን ብትሰጣቸው ከጠፋ ሌላ መጥፊያ ነው የሚሆንባቸው። ተለውጧል ወይ የሚለውን ነገር ቼክ ለማድረግ ነው። መጀመሪያ ምንም ሳታደርግላቸው አይሱዙ ከገዙልህ ምንም ሳታደርግ ምንም ሳትሰራ እኮ ነው አይደለም አይሱዙ ከገዙልህ እንዴት ነው የማያስቡ እንዴት ነው የማይወዱ? ግን አሁንም አልተቀየረም። አሁንም ውስጡ በመንፈስ ተለቅፈዋል። አሁንም ቁማርተኛ ነው። አሁንም ገንዘብ የሚበትን ሰው ነው። ለፍተን ያገኘነውን ገንዘብ ለምን እንስጠውና እሱም እኛ ምንጣ የሚል መንፈስ ውስጥ ነው ያሉት። ከማን ምንም አጠበቅ ሲጀመር ግን አልጠብቅም። አሁን ላይ ከማን ማለት ቤተሰብ ቅርብ ጊዜም የሆነ የራይድ መኪና ምናምን ነገር እንትን ብለው ገዝተው ለሆነ ሳምባዲ ሰጡ ተባለ። እኔ እንደውም ርቅ ያለው በቃ ቶታሊ እንዲህ ለማን ሰጡ በቃ ሩቅ ዘመድ ነው ብቻ ሰጡ ተባለ። እኔ አልሰማውም። ተሰጡ ተባለ ከሰው ሰምቼ ሳይሆን እንዳጋጣሚ በቃ ብር ሄድኩኝና የሆነ ነገር ትንሽ ብር ስጡኝና ልጀምር አልኩ። ምክንያቱም እየራበኝ ነው ታክሲ የለኝም። ማርያምን አሁን ላይ ታክሲ የለኝም። የቤት ኪራይ መከፍል የለኝም። ወሩ ሲደርስ ጭንቀት ነው። እኔ አከራይ ጠየቁኝ አልጠየቁኝ እየተቃቃ እያመሸሁ ምናምን ሼም እያዘኝ ስራ የለኝም። እስከ 5 ሰዓት ምናምን ተኝቼ ከዛ ይጨንቀኛል። በቃ ስልኬን ብቻ ነው ወይ ጥሩ ነገር አላይ። ከዛ በቃ ውስጥ ዲፕሬሽት ነው በቃ ራስን ማጥፋት ምናምን ነው የሚሰማኝ። አሁን ነው ቅርብ ጊዜ ማለት እሱንም ሲጨንቀኝ ቢያንስ እንኳን እስቲ በቃ ማለት ሁሉ ነገር ስለተውኩት ከዛ እነሱ ደግሞ አንተ እኮ በትንሽ ነገር መነሳት አታስብም አሁንም ይላሉ። እኔ ችግር የለብኝም ራሴን አሳምኘዋለሁ። በቃ ለምን ቻይናም ንግድ ሄጄ አይቻለሁ። እሱን እንደውም አላወራንም። እንዳልኩ ህንድም ሄጃለሁ። የቻይናው ኤክስፒሪየንስ ያገ ፕሌን ሁሉ አምልጦኛል ቻይና ሲሄድ ለቁማር እየሞላ አይ እንዲህ ልነግድ ብዬ ማለት እሱን እንትኑ ላይ ስላስቆምኩ ሜቢ ከእሱን እንቀጥላለን። እና በቃ ቤት እንትን የሚሉት ምንድነው በሰፊው ስለለመድክ በትንሽ አታስብ። ጠይቃችሁ ሰጥተው ያውቃሉ ሰሞኑን በቃ ሁሉ ከሰማል በኋላ ከዛ እምቢ አሉ። በቃ አይሆንም። አሁን ለአንተ ትንሽ ስንት ሺህ ብር ነው የምትጠይቃቸው እንስት ቢሉ ቤተሰቦች? ኧረ እኔ ማለት በትንሽ ነገር አሁን ለመሰለህ አንደኛ ትንሽ ነገር ለምቻለሁ። በቃ ለመድኩ። አይምሮዬ ማለት ይሄ የድሮ እንደ ድሮ እንደፈለግኩ መሆን ምናምን እንደማልችል ተማርኩ። በደንብ ነው የገባኝ። በቃ በትንሽ ነገር ሲጀመር አንዳንዴ ስሞል ፕሮሰስ ነው መጨረሻ ላይ ቢግ ሪዛልት ሊያመጣል የሚችለው የሚለውን እንትን በቃ ራሴን አሳመንኩት። ያኔ በሰፊው ለምቻለሁ አይሆንም አሁን ላይ። ስለዚህ አሁን 10 ሚሊዮን ብር ቢኖረው ነው የምታደርገው? 10 ሚሊዮን ብር አሁን ላይ ባገኝ መጀመሪያ ፕሮሞሽን ላይ አምናለሁ በደንብ። ማርኬቲንግ ተማሪ ነው። ማርኬቲንግ ላይ መጀመሪያ የፕሮሞሽን ጥናት አደርጋለሁ። በቃ በምን አይነት ነገር ቲክቶክ አለ ብዙ አሁን ላይ ደስ የሚለው ቲክቶክ አለ፣ ቲቪው አለ፣ በዩቲዩብ ሳይቀር አጥላቀልቀዋለሁ። መጀመሪያ የማስታወቂያ ስራ ነው ማሰረው። ማጆሪ ትልቁን ብሬን ፕሮሞሽን ላይ ነው ኢንቨስት ማድረገው። ይሄ እንትን አይደለም። ከዛ በኋላ እንደምገነባው አውቀዋለሁ ስራውን ማለት ነው። መጀመሪያ ፕሮሞሽን አሰራራለሁ በደንብ ብዙም ብር ቢያንስ 80 እንዳልኩ 8 ሚሊዮን ብሩን ኢንቨስት ማድረግ ይመስለኛል የምር ማለት ማስታወቂያ ላይ መጀመሪያ ብራንዴንም ምንም እየገነባው ምናምን ሰዎች ዘንድ በደንብ አድርጎ ሰርጾ እንዲገባ አደርጋለሁ። ከዛ ቢዝነስ መስራት ነው ፈልገው። የወተቱ ካምፓኒ አለ እንዴው አለ መሰለኝ ብዙም እንትኑ የለኝም። እኔ አጠይቃቸውም እንደ ደውለውና አትቀጠርም አሁን በ5,000 ምናምን ቢሉ አይ እንደዛ እዛ እንኳን እንትና ኖርማሊ እኔ አሁን ተቀጠረ ብትለኝ ይቀጠራለሁ። ምክንያቱም ነገርኩ የቤት ኪራይ ራሱ መከፍል የለኝም። ሄጄም ድርጅቶች እንትን ብያለሁ። እንደውም አሁን 1-2 ድርጅት ኮሚኒኬት አድርጌ ጥሩ ተስፋ አለው ዛሬ ነገ እያሉኝ ነው ሊጠሩኝ ይችላሉ። ግን ሲቀጠር ደሞዝ ብቻ ሳይሆን ፕላስ ኮሚሽን ነው። ኮሚሽኑ አሪፍ ያደርጋል። ሲቀጥል ደግሞ ኤክስፒሪየንስ አለኝ። ድርጅቱንም የተወሰነ እንትን ካየ በደንብ አድርገህ ስራ ትለወጣለህ። ሳይኮሎጂ ነው አሁን ምንድነው እንዳንተ አይነት ሰው ሞራሉ ካልተከሰከሸ ምንም ነገር ማድረግ ይችላል። ትልቁ ችግር ምንድነው? የሞራል መከሽከሽ አለ። ስራ የምትሰራው በሰውነት አይደለም በአእምሮ ነው የምትሰራው። አእምሮ ግን አግኝቶ ማጣት አእምሮን ይሰብረዋል። እና ድጋሚ አልነሳም የሚለው ቲንኪንግ ተራራ እንደመሸከም ይሆንብሃል ማለት ነው። እና እሱን መጀመሪያ መናድ አለብህ። መጀመሪያ ማለት ለብቻው ቁጭ ብለህ ስራ ከመቀጠር በፊት ያገኘው ሰውዬ ያለው አእምሮ አለ፣ ያጣው ሰውዬ ያለው አእምሮ አለ። ባጣው ሰውዬ አእምሮ የሆነ ነገር ማግኘት አትችልም። ያ ምን ማለት ነው ካልከኝ ሐሳብ፣ ንግግር፣ ታሪክ፣ ራስን የምታይበት መንገድ፣ ራስን ይቅር አለ ማለት ሰዎች ለአንተ ይሰጣሉ ብለህ የምታስባቸው ሐሳቦች ናቸው ከፍም ዝቅ የሚያደርጉ። ስለዚህ ሁለቱንም ስለምታውቀው
እኔ አንተም በሆን ቁጭ ብዬ ምንድነው ማስበው ድሮ ምን ነበር አእምሮዬ ውስጥ ያለው ነገር ይሄ ከመክሰሬ ከመዋረዴ ምና ከማለቴ በፊት ምን ነበር አስብ የነበረው ያንኛው ማንነት አንተ ውስጥ አለ ያንኛውን ማሰብ ያንኛውን ፊልም ማድረግ ያንኛውን ማመን ይጀምራሉ ድሮ ለምሳሌ እንበልና ፍቅሬ ኮንስፓኛ ገብቶ ጃክማ ኤችዲ ሆኖ ለሰዎች ሲጋብዝ ምን ነበር ያስብ የነበረው ድሮ ቺዝ ሲሸጥ እንዴት ነበር ምን ነበር ሐሳቡ ምን ነበር ሞቲቬሽኑ ያንን ማንነትን በውስጥ መገንባት ስትጀምር እይታው ይመጣልሃል ገንዘብ አይደለም የሚያስፈልገው አንዳንዴ ኔትወርኩ ይመጣልሃል ይሄን ቪዲዮ አይቶ ስንት ሰው ሊደውል ይችላል ስንት ሰው አብረኝ ስራ ሊል ይችላል ስንት ሰው ቢዝነስ ኖርማሊ እኔ ማለት እንዳልኩ ነው በጣም ብዙ ነገር ኤክስፒሪየንሱ ምንም ስላለኝ ከኔ ጋር ኮላቦ ነው መስራት የሚፈልግም ሰው ካለ መስራት ፈልጋለሁ አይዲያው ያለኝ ብዙ ነገር ማለት ነው እንዳልኩ ኢቭን እንኳን ከቻይና ዱባይ በጣም መስራት ይችላል ብዙ ስራዎችን ማለት ነው ሰርተህ ታውቃለህ ከዚህ ግን ፕሌን ማምለጦ ያልከው እንዴት ነው ፕሌኑ እንዴት አመለጠ መሰለ ትራንዚት ኬንያ ነበር ያ ከዛ ልክ ጌት 5 ምናምን ያ መግቢያው አለ አይደለ እሱ ጋር እና የአንድ ደቂቃ እንኳን በስነ ስርዓት አይሞላም በእርግጠኝነት ማለት ነው ልክ ስደርስ ሞልቷል ሳን ዘግተውታ እና ለካ በአያቴ ስም ነበር የሚጠሩት ያው እና አያቴ ስም ሲጠራ አልሰማሁም ያው አንዳንዴ በደንብ የለመድከው የአባት ያንታለ የአያቴ ስም ሲጠራ ልክ ስደርስ ዝግታ ወዲያው ነው የተዘጋው እንደውስ ከዛ እኔ ብቻ አይደለም በአጋጣሚ ሌሎችም እንዳጋጣሚ አመልጧቸው ነበር ለካ በቃ ቀውጥ ነው ስንቀውጠው አንሰም በቃ ጭራሽ ነገ ምናምን አሉ ዘጉት ከዛ እዚህ ኢትዮጵያ ምናምን የተቆረጠብን ቦታ ሰንቆርጥ እንትን ስንል ለምን $1,000 ክፈሉ አሉ እዛ ማለት ለማስገባት በዛ ላይ ደግሞ ያኔ እንደ ኬንያ ሙስና ያለበት ሀገር በጣም አለ ቢጫውባ ብለው ሌላ ታምር ያስከፍሉት ራሱ ከዛ ተናደድም ምናምን በማግስቱ በመከራ 80,000 ብር ምናምን ተቀጣውና በቃ ድጋሚ ሄድን ከዛ እዛ ደረስን ያው እንዳልኩ ስንመለስም በጣም ነው ያጉላለው እንደው የኬንያ አየር መንገድ ያጉላል የኢትዮጵያ አየር መንገድ ከድቼ ሄጄ ነው እንዴ ያልኩኝ በኢትዮጵያ ነበር የበራች እንደጋጣሚ በኬንያ አየር ፕሮፌሽናል እና ኢትዮጵያ አየር መንገድ በጣም ፕሮፌሽናል ስታር አላያንስ ሜምበር የሆነ 8 ጊዜ በአፍሪካ ቁጥር 1 ቤስት ኤርላይን ተብሎ የተሸለመ የሀገርም የአፍሪካም ጥሩ ስፒሪት ነው ኩራት ነው ሰው በእውቀትም አብራችሁ ቢዝነስ ለመስራትም የምትፈልጉ ሰዎች ካላችሁ ደውሉለትና ልምዳችሁን አጋሩት አግዙት ኦፖርቹኒቲዎች ካሉ ደግሞ ስጡት እንዳያችሁት የዋስ ሆነው በጣም ንጹህ የሆነ ሰው ነው ለዛ ነው ሁሉ ነገር በግልጽ ነው ራሱ ፈልጎ መጥቶ ነው ታሪክ አለኝ ብዙ ወጣት በዚህ ጉዳይ የተጎዳ ነው ላስተምር ፈልጋለሁ ያለው በስተመጨረሻ እንደው ከሁሉ ነገር ቤተሰብ ይቀድማል አንተን አብልተዋል አጠጥተዋል አስተምረዋል ገንዘብ ሰጥተዋል ብዙ ነገር አድርገዋልና ለአንድ ወላጅ ከልጅ መውደቅና መበላሸት የበለጠ የሚጎዳ ምንም ነገር የለም ስለ እውነት ነው ምንም በምንም አይተካም ያንተ መውደቅ ባይነግርህም አባት ውስጡን በጣም ሰብሮታል ከሁሉ ነገር በላይ ያው ባሉበት ቦታቸው ተዘርፏል የሆነ ነገር ሆኗል እማን እሱን አግኝቶታል እዚህ እየሰሩት ነው ግን ያንተ መውደቅ አስተውለህ ብታስብ ጥሩ ነበር ግን ያው ልብ በ40 ገንዘብ በ20 ይባላልና ምንድነው የምትላቸው ለቤተሰቦች ፊውቸሪቲ ላይ ቀነሱ መካስ ፈልጋለሁ እንዳልኩ መጀመሪያ ብዙ ነገር አድርገውልኛል ብዙ ነገር በእኔ ላይ ተስፋ ነበራቸው እንደ መጀመሪያ ልጅ የሚጠብቁት ነገር ነበረ አይተው ነበር ግን ያው ኮንሲስተንሲ ለነሱ ይሄ የሚያዩትን ነገር ደስ የሚያስብለውን ነገር ትቼ ያው ተሳስቼ እነሱን ሁሉ አስቀይሜያለሁና በጣም ይቅርታ ማለት ፈልጋለሁ በዛ ከዚህም በተጨማሪ ደግሞ አንድ ጓደኛዬ በጣም ከገዳም መጥቼ በተቸገርኩበት ሰዓት እሱ ቤት አርፌያለሁ እቺን አላወራኋትም እንዳጋጣሚ ቤኪ ይባላል እሱ ጋር 3 አመት ተቀምጫለሁ 3 አመት እንደ ወንድም ነው የምር ማለት ነው እሱን የዋልክ ሰው ታውቃለህ ዋልክ ማለት የሆነ ገዳም ነው ያገኘው አይ አይደለም በስራ ምናምን ማቆና እሱን በጣም ማመስገን ፈልጋለሁ ምክንያቱም ራሴን ላጠፋ ብዙ ነገር ሳስብ አይዞ ታው ይያለኝ ከዛ ቤቴን እንኳን አከራይቼ ኮንዶሚኒየም ነበርኛ አልኩ አከራይቼ ገስት ሃውስ ያችን ክራይ እየበላው
ክራውን ለአንዳንድ ነገር እያረኩኝ እሱ ጋር ነበር የምኖረው። እንደዚህ አይነትም ሰዎች አሉ። እሱም ማመስገን ፈልጋለሁ። ዋው። በይቅርታ ደረጃ ደግሞ ያው ቅድም ነገር ያለው ራሴን ይቅርታ ማለት ፈልጋለሁ። ከዚህ በኋላ ያው ቆየው ያው ከዛ ነገር ከወጣው ጥሩ ነገር ላይ በፊት ከነበርኩበት ነገር እንደውም የተሻለ ቦታ ሆኜ ራሴን እንደማገኘው እርግጠኛ ነኝ። ራሳችሁን ይቅር ያላላችሁ ሰዎች ካላችሁ፣ ሰዎችንም ይቅር ያላላችሁ ሰዎች ካላችሁ በ26ኛው የአርባ ምንጩ ጉዞ ላይ ተሳተፉ። ራሳችሁ ስተት እንድትሰሩ ያደረገ ማንነታችሁን አግኝታችሁ በሰዎች ጉዳት የደረሰባችሁን ቁስል አክማችሁ ተፈጥሮ ውስጥ ገብታችሁ ከምንጮቹ ዋኝታችሁ አዲስ ጓደኛ አግኝታችሁ ስለ ህይወት ሌላ አዲስ ጥበብ ተምራችሁ እዚህ ጋር እንደምትዋቸው ደስተኛ ሰዎች በእርግጠኝነት ደስተኛ ሆናችሁ ትመለሳላችሁ። ክብራትና ክብራን ይሄ ወንድማችንን ወንድሙ ሆናለው ሪትሪት ስፖንሰር አደርጋለሁ ብላችሁ የምታስቡ ሰዎች ካላችሁ በ0987 2920 ደውላችሁ አስመዝግቡት። ከኛ ጋር አርባ ምንጭ ይሄድ። በእርግጠኝነት አርባ ምንጭ ሄዶ ሲመጣ ሌላ ሰው እንደሚሆን እርግጠኛ 100% እርግጠኛ። ቤታችሁ ውስጥም እንደዚህ ያስቸገሩ በሱስ በቁማር በምናምን ያስቸገሩ ሰዎች ካሉ ስለ እውነት ላኳቸው። ከልቤ ነው የምለው ላካቸው። ደውሉ፣ ከኛ ጋር ይሄዱ። አእምሯቸው ታክመው አዲስ ሰዎች ሆነው ይመጣሉ። አንተ ምንም አልሆንክም። እንደ እግዚአብሔር ፍቃድ አብረን ምንሄድ ይመስለኛል። ትሄዳለህ፣ አዲስ ሰው ሆነ ትመለሳለህ። በእርግጠኝነት ነው የምልህ፣ በእርግጠኝነት እዚህ ወንበር ላይ የሆነ ነገር አድርገን እንደምናወራ እርግጠኛ ነኝ። ባናወራም ግን ስልክ ደውለልኝ ያ ጊዜ አልፎ እኮ ማን ያሁን እኮ ሌላ ላይፍ እየኖርኩኝ ነው እንደምትል ውስጤ 100% ነግሮኛል። ቀደምም ከኦፍ ካሜራም እያወራን ነበረ። ኢሞሽናል ሆነ ብዙ ነገር ነግረኛል። አሁንም ስታወራ መንፈስ በጣም ነው ደስ የሚለው። እግዚአብሔር እንደው ባትሆን እንኳን ግን አንድ ሰው ታድናለህ ማለት ዝም ብሎ እየጠጣ እየሰከራው ክለብ ውስጥ ሆኖ የሚያይሰው አለ። በነገራችን ላይ ቁማር ውስጥ ሆኖ የሚያይሰው አለ። ሀብታም ሆኖ ብሩ ማይጠፋው መስሎት የሚያይሰው አለ። አንድ ሰው ታድናለህ በእርግጠኝነት ነው የምልህ። ደንግጦ እንደዚህ አይነት ነገር አለ ራስን አጥፋ የሚል ድምፅ ይመጣብኛል ገዳሜ ሄጄ ብሎ የሚቆም ሰው አለ። ሚስቱ መክራው የንስሐ አባቱ መክሮት ጓደኞቹ ሞቲቬሽናል ስፒከሮች መክሮት ያልተቀየረ ሰውዬ ደንግጦ ይድናል። ራስን ዝቅ አድርጋ አዋርደ እንደዚህ ማውራት ትልቅ ስራ ሰርታል። ከባለ ሀብቱ በላይ ከባለስልጣኑ በላይ ትውልድ ይዳን፣ ሰዎች ከኔ ይማሩ በለዚህ ጋር መተ ማውራት ሰው አድናል። ሰው ባታድን እንኳ እኔ ነገ ብር ሳገኝ ነገ ስኬት ሳገኝ አቋራጭ መንገድ እንዳልሄድ አጉል ማይጠቅሙኝ ሰዎች ላይ ኢንቨስት እንዳላደርግ ቤተሰቦቼን የሚያሳፍር ነገር እንዳላደርግ ለእኔ ያስተምረኛል። በቃ ይበቃል። እኔ ተምሬበታለሁ። አንዳንዴ እኔ ገብቼ መማር የለብኝም። ብልህ ሰው ከሰው ስተት ይማራል። ሞኝ ነው ከራሱ ስተት የሚማረው ማለት ነው። ግን ነገሮችን እግዚአብሔር ሲያደርግ በምክንያት ነው የሚያደርገው። እቺን ቀን ያውቃታል እግዚአብሔር። ነገ ደግሞ ትልቅ ሆነ አስተዋይ ሆነ። እኔ አንድ በጣም ስኬታማ የሆነ እንዳንተ ከደህና ልጅ የወጣ ጓደኛ አለኝ። በጣም ሄጄ ምክር የምጠይቀው ምሰማው ምማረው ኢንተርናሽናል ቢዝነስ የሚሰራ መልካም የሆነ ሰው አለ። የእውነቴን ነው መልካም የሆነ ሰው ማለት እና ልጁ እንዴት መልካም እንደሆነ በጣም ይገርመኛል። ታናሼ ነው ግን እናቱን ስጠይቃት በጣም ሱሰኛ የነበረ በጣም አስቸጋሪ የነበረ ትምህርት የማይገባው በጣም አስቸጋሪ ልጅ ነው። በቃ ፌል ያደረገ አባቱም እናቱም መምህራኖቹም የተጎዱበት ሰው ነበር። የመጨረሻ የወደቀ ሰው ነበር። የሆነ ቀን ግን ወሰነ። አሁን የቤተሰቦቹ መከታ ነው፣ የሀገር መከታ ነው። ሰዎች በጣም ምን ካልከኝ ህመሙ እታች ስትወርድ በደንብ ይገባል። ችግርን ማለት አንዳንዴ እኮ ተቸግረ ካላየው እኔ ነገርኩ እኮ ችግርን ጭራሻቸው አላውቅም ነበር፣ ግን በደንብ ያየሁት አሁን ረገጥ ያደረገኝ ነው። ስለ ችግር አሁን እኔ ዝም ብዬ ባወራልህ ችግር የማታውቀው ከሆነ አይገባም። ድንጋይ ላይ ውሃ ማፍሰስ ነው። በቃ እኔ እንደዛ ነበርኩኝ። ችግርን አላውቀውም፣ ግን በራሴ ሲደርስ አሁን ስለ ችግር ገባኝ። ከዚህ በኋላ እኔ እያንዳንዷን ነገር አልኩ እኮ ኖርማሊ የታክሲ አጥቼ ምግብ ለመብላት በእግሬ እየሄድኩ ነው። በቃ የሆነ እንደገና አንዳንዴ እንደውም ታክሲዎችን ራሱ በቃ የሆነ ዝም ብዬ ስልኬን ጠቅጠቅ አደርጋለሁ አውቄ ማለት ነው። ቴሌብር እምቢ ብሎኝ ምናምን ከመሳቀቅ የተነሳ ማለት ነው። በቃ ማለት አንዳንዴ ይደክመኝና ታክሲ ውስጥ ልገባ ብዬ አባረ ሳንቲም ረስቼ በቃ ለቴሌብር እምቢ አለኝ ምናምን በቃ ማለት ምንም የታክሲም ስላጣው ማለት ነው። ኢማጂን ይረዳሉ ግን ረዳቶች
አረ በጣም ነው የሚረዱት እንደምታስበው አይደለም የምር በጣም አሪፍ ረዳቶች አሉ በዚህ አጋጣሚ እንደምናስባቸው አይደለም አለ ብዙ ሰው አሁን ታክሲ ላይ ሹፌሩ ረዳቱም ባለጌ ናቸው አይደለም ግን አሪፍ ልጆች አሉ የሚረዱ አይተ ወንድ ስትሆን ደግሞ ቶሎ ይገባቸዋል መሰለኝ ሼም ይዞ እንዲህ ምናምን አለ አይደለ የሆነ ቦታ ይዘህ ምናምን አየሩን ታየውና አባረ ምናምን አስተብ ግባ ነው የሚሉት እና በዚህ ደረጃ የሰው ፊት እየገረፈኝ ነው ምክንያቱም እኔ አስበው እንግዲህ በዚህ ሌብል ወድቀህ ራስን ስታገኘው እግዚአብሔር ደግሞ አይጨክንብህም እኔም ለዛ ነው ወደ ፈጣሪ እንዲቀርብ ጫማ ለለማኞች የሰጠው ቲሸርት ገንዘብ ስመረቅ ዩኒቨርሲቲ ለሁለት ሰው ሱፍ ገዝቻለሁ የምር ማለት ነው ማርያም ታስታውሳቸዋለህ ልጆቹን አንዱ እንደውም ወዲያውኑ ቴሌ ነበር የገባውና ደውሎ በጣም ነበር ያወሰከነ ያየ ሊሆን ይችላል አንዳንድ ጊዜ ሰው ግን ዩኒቨርሲቲ ያለ በቃ ሰው ግን ማለት አንዳንዴ ሰው ገባ ነው እግዚአብሔር ይሆነ አሜን የረዳው ሰው አይረዳሃል እሱ ግልጽ ነው ኖርማሊ አሁን እኔ በርግጠኝነት እዚህ ጋር ስመጣ በቃ አንዳንዴ ማታውቀው ምንም እኔ ከኮሜንት አንፃር እንኳን አሁን አይተው ሊሰጡኝ የሚችሉትን ዝም ብለህ ትገምታለህ አይደል የሚያውቅ ሰው ሜቢ ጥሩ ኮሜንት ላይ ይሰጥ ይችላል ይሄ ማያውቅ ግን በቃ በብዙ ነገር አንተን አፕሪሺየት የሚያደርግ ብዙ ሰዎች ቢደውሉልህ ይመስለኛል በጣም ብዙ ሰዎች የሚማሩብህና የነኛውን ተንፍስ የነኛውን ሾው ያንተ መንሰራያ እንደመሆን እርግጠኛ ነኝ በእርግጠኝነት ላይፍ ይቀየራል ስትቀየር ግን እንዳትረሳ አራራሳም እንዴ ስትቀየር ምክር የማይሰማ ሰው እንዳትሆን በደንብ ነው መሰለኝ ተመረበታለሁ እኮ በቃ እኔ አሁን ብዙ ሰዎች ግን ተንፍስ ይመጡና በችግራቸው ነው የሚመጡት እኔ አንተ ጋር ምን አለ መሰለህ አሁን ብዙ ሰው ሲመጣ እኔ ዝም ብዬ ስገምት በብዛት የሆነ ከወደቀ ነገር ላይ ተነስቶ ስኬት ላይ ሲደርስ ነው አንተ ጋር የሚመጣው በብዛት ስለዚህ ስኬት ላይ ያለ ሰው ብዙ እንትን አይልም እኔ ግን ስኬት ወደ ውድቀት ነው አይደል ስለዚህ ኦሬዲ ተምሬ በቃ ንጹህ ሆኜ ነው የመጣሁት አሁን ለመማር ዝግጁ ሆኜ ማለት እግዚአብሔር ይርዳ በቃ ሌላ ምንም አልልም ስሙ ራሱ ደስ ይላል ሀብቱ ነው አይደል ሀብታሙ እና አንዳንዴ ያው አንዳንድ ሰዎች ደግሞ ልክ እንደ ፊደሏ እንደ መጀመሪያው ፊደል አለች ሀ ፊደል ለሀብታም ሲሆን ሀብታም ታሽቃብጣለች ፊት ለፊት ሆነ ለድሃ ሲሆን ከኋላ ነች ድሃ ጃክማ ኤችዲ በቃ ቲክቶክ ጃክማ ኤችዲ ለሱ ነው ማድረግ ወንድሜ በጣም ነው የማመሰግነው አመሰግናለሁ እግዚአብሔር አምላክ ይስጥልን ህይወት ይባረክ አሜን እግዚአብሔር በጥሩ ሚስትና ልጅ ይባርክ አሜን በቀጣይ ደግሞ ገንዘቡን ከማስተዋልና ከጥበብ ጋር ይስጥ በእርግጠኝነት ብዙ ሰዎችን የምታድን እንደምትሆን አውቃለሁ ምን ይባላል እያንዳንዱ ጻድቅ ትናንት አለው እያንዳንዱ ኃጢ ደግሞ ነገ አለው ይባላል ነገ አለ ማለት ነው ሁሉም ሰው ወድቆ ነው የተነሳው አንተ ደግሞ 33 ዓመት ነው አሁን ምን ይባላል ወጣት ሆነ ካልወደቅ ስታረጅ ዞረ የምትስቅበት ነገር የለም ይባላል ስተት ካልሰራ ገባ እንደዛ ይሁን ክብራትና ክብራን 0987 29 የኛ ስልክ ነው እዚህ ጋር ደግሞ ያለው የሱ ስልክ ነው ደውላችሁ እርዱት ሳፖርት አድርጉት እሱንም እህት ወንድሞቻችሁም ደግሞ ከኛ ጋር አርባ ምንጭ ሄደው የህይወት ጥበብን ተምረው እንዲመጡ ከፈለጋችሁ በ0987 29 ደውላችሁ አስመዝግቧቸው ከጥር 29 እስከ የካቲት 2 በአርባ ምንጭ ከተማ በሐዋሳ ከተማ በዶርዜ በወላይታ በገንታ ይካሄዳል እናመሰግናለን